እንግዲህ ሲነበብ እንደሰማችሁት የዮሐንስ ወንጌልን ከምዕራፍ 1 እስከ 3 ድረስ ያለውን ነው ከኔ ጋር የምንመለከተው ዛሬ። ወደ ምዕራፉ ከመግባታችን በፊት ግን እንደተለመደው ለመግቢያ የሚሆኑ አንዳንድ ዋና ዋና ሀሳቦችን እንመለከታለን። እያንዳንዱን ወንጌል ወይም ደግሞ እያንዳንዱን መጽሐፍ በምናይበት ሰዓት የመጽሐፍቱን ልዩታ፣ የጸሐፊዎቹን ማንነት፣ የተጻፉበትን ዓላማ፣ ቁልፍ ጥቅሳቸውን፣ ቁልፍ ቃላቸውን እያየን መምጣታችን ይታወቃል። ስለዚህ በዚህ መሰረት ዮሐንስ ወንጌልንም ለመግቢያ ያህል የተወሰነ ነገር እናያለን። ብዙ በጣም ጥልቅ ነገር ለማየት በቂ ሰዓት ስለማይኖረን በቻልነው መጠን ዋና ዋና ነገሮችን እየተመለከትን እንሄዳለን ማለት ነው። እንግዲህ ጸሐፊው እንደምታውቁት ከ12ቱ ሐዋርያት አንዱ የሆነው የታላቁ ያዕቆብ ወንድም፣ ሁለቱ ወንድማማቾች ታስታውሷቸዋላችሁ። የታላቁ ያዕቆብ ወንድም የዘብዴዎስ ልጅ የሆነው አሳ አጥማጅ የነበረው ከሁሉ አብልጦ ደግሞ ከጌታ ጋር የሚጠጋጋውና በመጨረሻም የፍቅር ሐዋርያ በሚል ቅጥያ ስሙ የሚታወቀው ዮሐንስ ነው ይሄንን ወንጌል የጻፈልን። ዮሐንስ እንግዲህ ወንጌሉን ብቻ አይደለም የጻፈልን፣ ከአዲስ ኪዳን ውስጥ ከጻፈልን መጽሐፍት አንዱ ነው የዮሐንስ ወንጌል። ከዛ ባለፈ ደግሞ 3ቱን የዮሐንስን መልእክቶች ጽፎልናል፣ የዮሐንስን ራእይ ጽፎልናል። ስለዚህ 5 መጽሐፍትን አበርክቷል። ከ27ቱ መጽሐፍት 5ቱን መጽሐፍት የጻፈው ዮሐንስ ነው ማለት ነው። ስለዚህ ከጳውሎስ ቀጥሎ ብዙ መጽሐፍትን የጻፈልን ዮሐንስ ነው ከአዲስ ኪዳን መጽሐፍት ውስጥ። እንግዲህ በዚህ ወንጌል ውስጥ ራሱን ኢየሱስ ይወደው የነበረ ደቀ መዝሙር እያለ መጥራቱ በጣም አስደናቂ ነገር ነው። ለየት የሚያደርገውም ነው። ዮሐንስን ስሙ ተጠቅሶ አናገኘውም። ጌታ የወደው የነበረ ደቀ መዝሙር እያለ ነው ራሱን የሚጠራው እና በጣም የሚያስደንቅ ነገር ነው። ሌላ የትኛውም ወንጌል ላይ አናገኘውም። ራሱ በጻፈው ወንጌል ላይ ግን ጌታ የወደው የነበረ ደቀ መዝሙር ብሎ ነው ራሱን የሚጠራው እና ዮሐንስ ራሱን በኢየሱስ ፍቅር ነው የሚያውቀው። በሌላ መታወቂያ አይደለም የሚያውቀው፣ በዛ መጥራት ነው የሚመርጠው። ጌታ የወደው የነበረ ደቀ መዝሙር። ብዙ ሊጠራበት የሚችለው የማዕረግ ስሞች አሉ፣ ብዙ መገለጦች፣ ብዙ ታሪኮች ቢኖሩትም ግን ይህንን መረጠ። አይደንቲፋይ ያደረገው ከጌታ ፍቅር ጋር ነው። ራሱን የሚያውቀው በጌታ ፍቅር ነው እና ይሄ ዮሐንስን ከሌሎቹ ደቀ መዛሙርት ልዩ ያደርገዋል። እሱ ጌታን ከመውደዱ በላይ ጌታ እሱን በመውደዱ በጣም የሚታመንና የሚመካ፣ ራሱንም የሚያውቀው እሱ ጌታን በመውደዱ ሳይሆን ጌታ እሱን በመውደዱ የሚያውቅ ሰው ነው እና በእግዚአብሔር ፍቅር እጅግ በጣም የሚታመን፣ በጌታ ፍቅር ራሱን የሚያውቅ፣ ጌታ ፍቅር ውስጥ ራሱን ያገኘ ሰው ነው። ከጌታ ጋር ያለውን ግንኙነት በፍቅር የሚመዝን፣ በፍቅር የሚለካ። ለዛም ነው የፍቅር ሐዋርያ ተብሎ ይጠራ የነበረው እና ጌታ ይወደኛል ብሎ ሲናገር የማያፍር፣ በእግዚአብሔር ፍቅር እርግጠኛ የሆነ ደቀ መዝሙር መሆኑ ዮሐንስን በጣም ልዩ ያደርገዋል። ጴጥሮስን እንደምታውቁት እሱ ጌታን በመውደዱ ነው በጣም የሚመካው እና ሁሉ ቢክዱህ እኔ ግን በዚች ሌሊት ከአንተ በፍጹም አልለይም፣ በፍጹም አልክድህም ሲል ተመልክተነው፣ ግን ደግሞ ዶሮ ሳይጮህ 3 ጊዜ ጌታን ሲከዳም እዛው ላይ አይተነዋል። በጣም የሚገርማችሁ ነገር ግን እሱ ጌታን በመውደዱ ሳይሆን ጌታ እሱን በመውደዱ የሚታመንና የሚመካው ዮሐንስ እስከ መጨረሻው ድረስ እስከ መስቀል ድረስ ተከትሎት ሄዶ እነኋት እናትህ ይዛሃት ወደ ቤት ሂድ ተብሎ የጌታን እናት ማርያምን ወደ ቤቱ ይዞ እስከ መሄድ ድረስ ጸንቶ የቆመው ጌታ እሱን በመውደዱ የሚታመን ሐዋርያ ነው። ክብር ለእግዚአብሔር ይሁን። በእግዚአብሔር ቤት ውስጥ አጽንቶ የሚያቆመን እኛ ለጌታ ያለን ፍቅር ሳይሆን ጌታ ለእኛ ያለው ፍቅር ነው። በእግዚአብሔር ቤት ውስጥ እስከ ፍጻሜ ድረስ የሚወስደን እኛ ለጌታ ባለን ፍቅር ሳይሆን እሱ ለእኛ ያለውን ፍቅር ማወቃችንና መረዳታችን። ወዳጆቼ ያንን ፍቅር ማወቅ እስከ ፍጻሜ ድረስ ይወስዳል። ምክንያቱም የኛ ፍቅር ተፈትኖ የሚወድቅ ፍቅር ነው። ተፈተነ፣ በገረድ ፊት ወደቀ። ተፈተነ፣ እሳት በሚሞቁ ሰዎች ፊት ወደቀ። ተፈተነ፣ በአንድ ሌሊት 3 ጊዜ ካደው ብቻ ሳይሆን የምትዩን ሰው አላውቀውም ብሎ ይራገም ጀመረ ይላል። ምን ብሎ እንደረገመው እግዚአብሔር ብቻ ነው የሚያውቀው። የምትዩን ሰው አላውቀውም ብሎ ይራገም ጀመረ ይላል። እስከዚህ ደረጃ ድረስ የደረሰው እሱ ጌታን በመውደዱ ይታመን የነበረው ጴጥሮስ ነው። እስከ መጨረሻ ድረስ ሄዶ ግን መስቀሉ ስር ተገኝቶ እነኋት እናትህ ውሰዳት ተብሎ የጌታን እናት ማርያምን ይዞ ወደ ቤቱ የተመለሰው ግን ሐዋርያው ዮሐንስ ነው። ያ ሰው ማን ነው ካልን በእግዚአብሔር ፍቅር ውስጥ ራሱን ያገኘ፣ በእግዚአብሔር ፍቅር የሚተማመን፣ ጌታ እሱን በመውደዱ የሚታመን ሰው ነው እና ይሄ ከሌሎች ሐዋርያት ሁሉ ዮሐንስን ለየት የሚያደርገው ነው። የኢየሱስ ፍቅር እንግዲህ እንዴት እንደለወጠው ደግሞ ዮሐንስን የምናየው ከዚህ ቀደም ዮሐንስ ቦአርኔጌስ የነበልባል ልጅ ተብሎ ነበር የሚጠራው፣ ከወንድሙ ጋር በአንድ ላይ ማለት ነው። እሳትና ውርዶይ የሚል ነበር። እሳትና ውርዶይ
በዛ በኩል አትሄዱ ብለው ሲከለክሏቸው እሳት እናወርድባቸው፣ ኤልያስ ደግሞ እንዳደረገ እሳት እናወርድባቸው ሲሉ ጌታ እንዴት ያለ መንፈስ እንደሆነላቸው አታውቁም ብሎ የወቀሳቸውና የነጎድጓድ ልጆች ብሎ ተቀጥላ ስም አውጥቶላቸው የጠራቸው የነበሩ ከሁለቱ ወንድማማቾች አንዱ የነበረ ሰው ነው። ግን በእግዚአብሔር ፍቅር ተለውጦ ደግሞ የፍቅር ሐዋርያ ለመባል በቃ። የኢየሱስ ፍቅር እንግዲህ ሰዎችን እንደዚህ ነው የሚያደርገው፣ እንደዚህ ነው የሚለውጠው። ወዳጆቼ የተወለድንበት ያደግንበት ቀድሞ የነበረው ባህሪያችን ሌላ ሊሆን ይችላል። የጌታ ፍቅር ሲነካን ግን ልክ እንደዚህ የነጎድጓድ ልጅ የተባለውን የፍቅር ሐዋርያ የማድረግ ባህሪ ያለው የእግዚአብሔር ፍቅር። አንድ ሰው ምን አለ? በጣም በሰፈሩ የተፈራ በጣም አጠገቡ ሰው የማይደርስ እንደው በጣም ጉልበተኛ ሰው ነበረ አሉ። ከዛ ጌታን ከተቀበለ በኋላ በቃ እንደው ሕፃን ልጅም እየመጣ አፉን ያላቀቅበት ጀመረ እና መጨረሻ ላይ እንደዚህ አለ፣ ወይ አንተ ኢየሱስ አንተ በግ ሆነህ እኔንም በግ አደረግከኝ አላሉ። ጌታ ራሱ ፍቅር ሆኖ ደቀ መዛሙርቱንም ፍቅር አደረጋቸው። የነጎድጓድ ልጅ ይባል የነበረውን የፍቅር ሐዋርያ እንዲባል አደረገው እና በኢየሱስ ፍቅር የሚታመን ኢየሱስ ፍቅር ውስጥ የተተከለ በኢየሱስ ፍቅር እስከ ፍጻሜ ድረስ ጸንቶ የሄደ የፍቅር ሐዋርያ ነው። በዚህ በጣም ተለይቶ ይታወቃል። እንግዲህ መጽሐፉ የተጻፈበት ዓላማ ምዕራፍ 20 ከቁጥር 30 እስከ 31 ድረስ ባለው ክፍል ላይ ተጠቅሷል። እንደዚህ ይላል። ኢየሱስ በዚህ መጽሐፍ ያልተጻፉ ሌሎች አያሌ ታምራዊ ምልክቶችን በደቀ መዛሙርቱ ፊት አድርጓል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ ይህ ተጽፏል። ይሄን ጥቅስ እንደውም አዲስ ኪዳንን ስንጀምር ራሱ የአዲስ ኪዳን መጽሐፍት ሁሉ ዋና ዓላማቸው ይሄ ነው ብለን መሪ ቃል አድርገን ዋና ዓላማ አድርገን ይህንን ጥቅስ ወስደን ነበር፣ የምታስታውሱ ካላችሁ። ስለዚህ የመጽሐፉ ዓላማ ምንድን ነው? ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ ታምኑ ዘንድና አምናችሁም ደግሞ በስሙ ሕይወት እንዲኖራችሁ ነው የተጻፈው። ኢንፎርሜሽን ስላነሳችሁ ኢንፎርሜሽን ልጨምርላችሁ አይደለም። ሶስቱ ወንጌላት ያልሰጧችሁ ኢንፎርሜሽን ስላለ አይደለም። እንደሚታወቀው ዮሐንስ የሞተውም ዘግይተው ነው የጻፈውም ዘግይተው ነው ወንጌሉንም የጻፈው። ስለዚህ እነሱ ያጓደሉትን ኢንፎርሜሽን ልሞላላችሁ ሳይሆን እንድታውቁ እንድታምኑ ሕይወትም እንዲሆንላችሁ ምኑን ኢየሱስ የእግዚአብሔር ልጅ እንደሆነ ይህንን እንድታውቁና እንድታምኑ ነው የጻፍኩላችሁ ይላል። እንግዲህ ዮሐንስ ለየት ባለ መልኩ ነው ደግሞ ጌታን የሚገልጥልን። ከዚህ ቀደም ስንጀምር አዲስ ኪዳንን ምን ብለናል? ልክ አንድ ዳይመንድ ብርሃን ሲያርፍበት ከተለያየ አቅጣጫ የተለያየ ቀለም እንደሚሰጥ የተለያየ ውበት እንደሚያወጣ አራቱ ወንጌላት ልክ እንደዚሁ ኢየሱስ ክርስቶስን ከተለያየ አቅጣጫ አንዱን ጌታ ያንኑ መልካሙን ጌታ አዳኙን ጌታ ቸሩን ጌታ ያንኑ የእግዚአብሔርን ልጅ መሲሁን ግን በተለያየ አቅጣጫ የተለያየ መልኩን እንድናይ ያደርጉልናል። ስለዚህ ማቴዎስ እንደ ንጉስና አይሁድ እንደሚጠባበቁት መሲህ አድርጎ ሲያሳየን፣ ማርቆስ እንደ አገልጋዩ የእግዚአብሔር ልጅ። ግሩም እኮ ነው እናንተ! የእግዚአብሔር ልጅ ብሎ አገልጋይ እንደ አገልጋዩ የእግዚአብሔር ልጅ አድርጎ የዳይመንዱን ሌላኛውን ሳይድ አሳይቶናል። ሉቃስ ደግሞ ዛሬ የጨረስነው ደግሞ ሉቃስ የሰው ልጅ ብሎ ይሄ የእግዚአብሔር ልጅ የሰው ልጅ ነው፣ የጠፋውን ሊፈልግ የመጣ የሰው ልጅ ነው ብሎ የሰው ልጅነቱን አጉልቶ አሳይቶናል። ዮሐንስ ደግሞ አሁን መለኮትነቱን እግዚአብሔርነቱን ጨምሮ ይገልጥልናል ማለት ነው። ስለዚህ በዮሐንስ ወንጌል የምናገኘው የኢየሱስ ገጽታ ጎልቶ ኤምፋሳይዝ ተደርጎ የምናገኘው የኢየሱስ ገጽታ ምንድን ነው ካልን አምላክነቱ፣ መለኮትነቱ፣ እግዚአብሔርነቱ በዮሐንስ ወንጌል ላይ በጣም ጎልቶ እናገኘዋለን። ያ ማለት ሌሎቹ ትክክል አይደሉም ማለት አይደለም። ሌላኛውን ገጽታ ነው ያሳዩን፣ ሌላኛውን ሳይድ ነው ያሳዩን። ሌሎቹ የትኩረት አቅጣጫዎቹ በዋናነት ሁለት ናቸው የዮሐንስ ወንጌል። አንደኛ ኢየሱስ የእግዚአብሔር ልጅና እውነተኛው መሲህ እንደሆነ ማስረገጥ አንዱ የትኩረት አቅጣጫው ነው። ሁለተኛ በሱ በማመን ወደሚገኘው ድነት ሰዎችን መጥራት፣ ወደ አክሽን ወደ ድነት ነው የሚጠራው። አሳውቋቸው ብቻ አይሄድም። የእግዚአብሔር ልጅ ነው፣ እውነተኛ መሲህ ነው። በእርሱ በማመን ወደሚገኘው ድነት፣ በሱ በማመን ወደሚገኘው ህይወት ደግሞ ይጋብዛል፣ ይጠራል። እነዚህ ሁለቱ ዋና ዋና የትኩረት አቅጣጫዎች ናቸው። ስለዚህ በአጭሩ መረጃ እንዲኖረን ኢንፎርሜሽን እንዲኖረን ሳይሆን እምነት እንዲሆንልን ነው የተጻፈልን። የዮሐንስ ወንጌልን ስናነብ እምነት
እንዲሆንልን ይሄንን ይዘን ነው ማንበብ ያለብን። ኢንፎርሜሽን አድ እንድናደርግ አይደለም፣ እምነት እንዲሆንልን ተጽፎልናል ማለት ነው። ከሌሎች ወንጌላት የሚለይበትን ትንሽ ዩኒክ ነገሮችን ላሳያችሁ። በዮሐንስ ወንጌል እንግዲህ ለየት ያሉ ነገሮችን እናገኛለን። ሶስቱ ወንጌላት እንደምታውቁት ተመሳሳዮቹ ወንጌላት በመባል ይታወቃሉ። የዮሐንስ ወንጌል ደግሞ ዩኒክ ነው። ከሶስቱ ወንጌላት ለየት ያለ ገጽታ ያለው ወንጌል ነው። ከዮሐንስ ወንጌል ውጪ ያሉት ወንጌላት ያልጠቀሷቸው በዮሐንስ ወንጌል ብቻ የምናገኛቸው ታሪኮች ወይም እውነታዎች አሉ። ለምሳሌ ምዕራፍ 1 ላይ ቃል ሥጋ መሆኑ በዮሐንስ ወንጌል ብቻ የምናገኘው ታላቅ እውነት ነው። እጅግ በጣም ጥልቅ የሆነ ስነ መለኮት፣ በጣም ብዙ መሰረታዊ የክርስትና ትምህርቶች የሚወጡበት ዋና ትምህርት የሆነ ቃል ሥጋ መሆኑ የሚገኘው በዮሐንስ ወንጌል ምዕራፍ 1 ላይ ነው። ሌላ ስፍራ ላይ የማናገኘው ደግሞ ኒቆዲሞስ የተባለው የአይሁድ መምህርና ጌታ ኢየሱስ ክርስቶስ የነበራቸው ንግግር፣ በዛ ውስጥ ስለ ዳግም ልደት ትልቅን እውነት ትልቅን ነገር የምናውቅበት ሌላ ቦታ ላይ የማናገኘው የተገለጠልን ነገር አለ። ምዕራፍ 3 ላይ ነው ይሄንን የምናገኘው። ሌላው በሌላ ቦታ የማናገኘው ደግሞ የሰማርያ ሴትና ጌታ ኢየሱስ ክርስቶስ የነበራቸው ኮንቨርሴሽን 4ኛው ምዕራፍ ላይ የምናገኘው ነው። ይችን የሰማርያዊት ሴት የምናገኛት በዮሐንስ ወንጌል ብቻ ነው። ሌሎቹ 3 ወንጌላት ላይ አናገኛትም። ለሷም ደግሞ ጌታ የገለጠላት ታላቅ ሚስጥር አለ። ስለ አምልኮ ዛሬ ድረስ ሁላችን የምንጠቅሰው አይደለ? እግዚአብሔር በእውነትና በመንፈስ የሚያመልኩትን ነው የሚፈልገው። አምልኮ በስፍራ አይደለም። አምልኮ ተለውጧል። አብ እንዲህ ያሉትን ይሻል፣ እንዴት ያሉትን በእውነትና በመንፈስ የሚያመልኩትን የሚለውን ትልቅ እውነት ስለ አምልኮ የተገለጠውን ትልቅ እውነት የምናገኘው በ4ኛው ምዕራፍ ላይ በዮሐንስ ወንጌል ላይ ብቻ ነው። ሌላኛው የአልዓዛር ከሙታን መነሳት፣ በዚህም ውስጥ ደግሞ እንደዚሁ ጌታ ትንሣኤና ሕይወት እኔ ነኝ በማለት የተናገረውን ትልቅ የክርስትና እውነት ትልቅ ስቴትመንት የምናገኝበት ሌሎች ቦታዎች ላይ የማናገኘው እውነት ነው በ11ኛው ምዕራፍ ላይ የተገለጠልን። ሌላው ጌታ የደቀ መዛሙርቱን እግር ማጠቡ፣ የትህትና ሁሉ ጥግ የሆነውን ነገር የደቀ መዛሙርቱን እግር ማጠቡን በ13ኛው ምዕራፍ ላይ እናገኘዋለን። በጣም ልብ የሚነካና በጣም የሚያስተምር ትልቅ እውነት የተገለጠበት፣ እንደውም የመጽሐፍ ቅዱስ አስተማሪዎች ኢተርኒቲ፣ በአጠቃላይ ኢተርኒቲ በአጭሩ ፕሬዘንት የተደረገበት ቦታ ነው ይላሉ አይደለ? መጎናጸፊያውን አወለቀ፣ አስቀመጠ፣ ማበሻ ጨርቅ አንስቶ ታጠቀ፣ ዝቅ ብሎ እግራቸውን አጠባቸው፣ በማበሻ ጨርቅም አደረቀው። ከዛ ተመልሶ ቦታው ላይ ተቀመጠና መጎናጸፊያውን ለበሰ። ይሄ ማለት በዘላለም ውስጥ የተሰራውን የድነት ስራ የሚያሳይ ነው ይላሉ የመጽሐፍ ቅዱስ አስተማሪዎች። ክብሩን፣ አምላክነቱን፣ ከእግዚአብሔር ጋር መተካከሉን፣ መቀማት እንደሚገባ ነገር ሳይቆጥር ልክ በዛ ስፍራ ላይ መጎናጸፊያውን ሲያወልቅ እንዳየ ነው። ያንን ትቶ የባሪያን መልክ ይዞ ዝቅ ብሎ እግር የማጠብ ያህል ትሁት ሆኖ የማዳኑን ስራ ጨርሶ ተመልሶ አድርጎ በስፍራው ላይ በክብር ቦታው ላይ መቀመጡን የሚገልጽ ትልቅ እውነት የምናገኘው በዮሐንስ ወንጌል 13ኛው ምዕራፍ ላይ ነው። ይህንንም አስደናቂ እውነት ሌሎች ቦታዎች ላይ አናገኘውም። ሌላው ደግሞ በጣም የዮሐንስን ወንጌል ለየት የሚያደርገው 7ቱ አይ አም እኔ ነኝ የሚሉት ስቴትመንቶች የተገለጡበት መጽሐፍ መሆኑ ነው። እኔ ነኝ የሚለው በዘጸአት 3:14 ላይ የምናገኘው እግዚአብሔር ለሙሴ አይ አም ብሎ የተናገረው ያንን በጣም አስደናቂ ንግግር ያህዌ ብቻ ማንም ለመኖሩ አስተዋጽኦ ያላደረገለት ራሱን ችሎ የሚኖር አምላክ ብቻ ሊለው የተገባውን ይሄ እኔ ነኝ የሚለውን ቃል 7 ጊዜ ትርጉም በሚሰጥ መልኩ ተነግሮ የምናገኘው በዮሐንስ ወንጌል ላይ ነው። የዮሐንስን ወንጌል ይሄ በጣም ልዩ ያደርገዋል። ሌላ የሊቀ ካህናዊ ጸሎት ምዕራፍ 17 ላይ የምናገኘው ደግሞ የሊቀ ካህናዊ ጸሎት ሌሎች ስፍራዎች ላይ የማናገኘው ነው። ይሄም በዮሐንስ ወንጌል የሚገኝ ልዩ እውነት ነው ማለት ነው። እንግዲህ ሌሎቹ ወንጌላት የኢየሱስ ድርጊቶች ላይ ነው በጣም የሚያተኩሩት። ዮሐንስ ግን ማንነቱ ላይ በጣም ያተኩራል። የዮሐንስ ወንጌል በርካታ ቁልፍ ቃላት ናቸው ያሉት። እንደ ቀድሞ አንድ ቃል ብቻ ልሰጣችሁ አልችልም። ሕይወት፣ ብርሃን፣ እውነት፣ ፍቅር፣ እምነት፣ አብ፣ ልጅ፣ ክብር፣ በእርሱ መኖር የሚሉ በርካታ ቁልፍ ቃላት አሉ። ቃላቶቹ በጣም ትልልቅ ትርጉም ያዘሉ ናቸው። በጽሁፍ ስለሚቀመጥ ታገኟቸዋላችሁ እነዚህን ቃላቶች። እንግዲህ እነዚህ ቃላት ተራ ቃላት አይደሉም። ለምሳሌ ሕይወት የሚለውን ብቻ ነጥለን ብንመለከት ሕይወት ማለት በዮሐንስ ወንጌል አለመሞት ወይንም ኤግዚስት ማድረግ አይደለም፣ ከእግዚአብሔር ጋር ያለ ህብረት ነው። ሕይወት ለዮሐንስ ከእግዚአብሔር ጋር ያለ ህብረት ነው። ስለዚህ
የዮሐንስ ወንጌል እንደዚህ አይነት ዩኒክ ገጽታዎች አሉ። የመጽሐፉን አከፋፈል ስናይ የዮሐንስን ወንጌል በሶስት ከፍለን ማየት እንችላለን። ብዙ አከፋፈሎች ሊኖሩ ይችላሉ፣ ግን ቀለል ያለው አከፋፈል ይሄ ነው። ሶስት ቦታ ከፍለን ልናየው እንችላለን። የመጀመሪያው ከምዕራፍ 1 እስከ 12 ድረስ ያለው ምልክቶችን የምናይበት ነው። ዮሐንስ በነገራችን ላይ ተአምራትን ምልክት ብሎ ነው የሚጠራው። ምልክት ምክንያቱም ተአምራት ግብ ሳይሆኑ ጠቋሚ ምልክቶች ስለሆኑ እነዚህ ምልክቶች አደረገ ነው የሚለው። ስለዚህ ከምዕራፍ 1 እስከ 12 ድረስ ምልክቶችን እናገኛለን። ከምዕራፍ 13 እስከ 17 ድረስ የደቀ መዛሙርትን ስልጠና እናገኛለን። ከምዕራፍ 18 እስከ 21 ድረስ ደግሞ መከራውን፣ መስቀሉን፣ ትንሣኤውንና የፍጻሜውን መልእክት የምናገኝ ይሆናል ማለት ነው። በዮሐንስ ወንጌል 7 ዋና ዋና ተአምራቶች ተጽፈውልናል። ምልክቶች እያለ የሚጠራቸው ማለት ናቸው። 7 ዋና ዋና ምልክቶች ተጽፈውልናል። እኔ ነኝ የሚለው የጌታ ንግግርም 7 ጊዜ ተጠቅሷል በዮሐንስ ወንጌል ላይ። አንደኛ የህይወት እንጀራ እኔ ነኝ ይላል ጌታ በምዕራፍ 6 ቁጥር 38 ላይ። ሁለተኛ የዓለም ብርሃን እኔ ነኝ ይላል በምዕራፍ 8 ቁጥር 12 ላይ። ሶስተኛ መልካም እረኛ እኔ ነኝ ይላቸዋል በምዕራፍ 10 ቁጥር 11 ላይ። አራተኛ ትንሣኤና ህይወት እኔ ነኝ ይላል በምዕራፍ 11 ቁጥር 25 ላይ። አምስተኛ በሩ እኔ ነኝ ይላል በምዕራፍ 10 ቁጥር 7 ላይ። ስድስተኛ መንገድ፣ እውነት፣ ህይወት እኔ ነኝ ይላቸዋል በምዕራፍ 14 ቁጥር 6 ላይ። ሰባተኛ እውነተኛው የወይን ግንድ እኔ ነኝ ይላቸዋል በምዕራፍ 15 ቁጥር 1 ላይ። ስለዚህ 7ቱ እኔዎች በዚህ መልኩ በዮሐንስ ወንጌል ላይ ተጠቅሰው እናገኛቸዋለን ማለት ነው። እኔ ነኝ የሚለው ቃል እንግዲህ እኛ እኔ ነኝ እንደምንለው አይደለም። እኔ ነኝ የሚለው ቃል በአጋጣሚ የገባ ተራ ቃል ሳይሆን ቅድም እንዳልኳችሁ ከዘጸአት 3:14 ጋር የተያያዘ ነው። እኔ ነኝ የሚል ለመኖሩ ማንም ላይ የማይደገፍ ያለ የነበረ የሚኖር እግዚአብሔር ብቻ ነው እኔ ነኝ ማለት የሚችል ማለት አይ አም ማለት የሚችል ለኤግዚስተንሱ ማንም ላይ ዲፔንድ የማያደርግ ማንም ምንም ኮንትሪቢዩት ያላደረገለት በራሱ የሚኖር ራሱን ችሎ የሚኖር የነበረ ያለ የሚኖር አምላክ እግዚአብሔር ብቻ ነው እኔ ነኝ ማለት የሚችለው። ለዚህ ነው ጌታ እኔ ነኝ ሲል ተራ እኔ ነኝ አይደለም። እኔና እናንተ እኔ ነኝ እንደምንለው አይደለም። ያ እኔ ነኝ የሚለው ቃል በጌቴሰማኒ ሊይዙት ሲመጡ እኔ ነኝ ሲላቸው ወደኋላቸው የወደቁት ይሄ ቃል ተራ ቃል ስላልሆነ ነው። ያህዌ ብቻ የሚናገረው ቃል ነው። ጌታ ኢየሱስ ክርስቶስ መለኮት ለመሆኑ አምላክ ለመሆኑ አንዱ ማስረጃው እኔ ነኝ ማለት መቻሉ ነው። እኔ ነኝ የሚለውን ቃል የምናገኘው ደግሞ በእነዚህ ቅድም ባልኳቸው ቦታዎች ላይ ነው። ስለዚህ ኢየሱስ እኔ ነኝ ሲል መለኮትነቱን በግልጽ እያወጀ እንደሆነ እናያለን። በተለይም ደግሞ በጊዜው የነበሩት አድማጮቹ ይሄንን በጣም ይረዱ ነበረ። ዮሐንስ እንግዲህ ክርስቶስን ከሰውም ከነቢይም ከመምህርም በላይ በስጋ የተገለጠ አምላክ መሆኑ ላይ በጣም ትኩረት አድርጎ ያሳየናል ማለት ነው። መግቢያውን በዚህ መጠን ካየን በቀጥታ ወደ ምዕራፉ እንገባለን ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ገብቻለሁ። ኢየሱስ ክርስቶስ ከዘላለም የነበረ የእግዚአብሔር ቃል ስጋ ሆኖ መጥቶ ነው እንጂ ጅማሬው ቤተልሔም አይደለም የሚለውን ሐሳብ ያስረግጥልናል። የመጀመሪያው ምዕራፍ የኢየሱስ መጀመሪያ እንደምታስቡት ቤተልሔም አይደለም። ኢየሱስ ቃል ስጋ ሆኖ መጥቶ ነው። ከዘላለም የነበረ የእግዚአብሔር ቃል ነው። እሱ እግዚአብሔር ነው ብሎ ይህንን የሚያስረግጥበት ክፍል ነው ማለት ነው። ከቁጥር 1 እስከ 18 እንግዲህ በጣም ዲፕ የሆነ በጣም ብዙ ትምህርቶች የሚሳቡበት እንደው ብናድርበት ራሱ የማያልቅ ጥልቅ የሆነ ትምህርት ነው። ግን ፈጠን እያልኩኝ አያለሁኝ። ከ1 እስከ 18 ድረስ የመግቢያ ንግግር ነው። ከ19 እስከ 34 ድረስ ደግሞ የመጥምቁ ዮሐንስን ትምህርት ነው የምናገኘው። ከ35 እስከ 51 ድረስ ባለው እስከ መጨረሻው ባለው ደግሞ የመጀመሪያዎቹን ደቀ መዛሙርት መጠራት ይሆናል የምናገኘው ማለት ነው። ከቁጥር 1 እስከ 5 ያለውን በመጀመሪያ ከቁጥር 1 እስከ 5 በመጀመሪያ ቃል ነበረ ብሎ ነው የሚጀምረው። ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ይላል። ይሄ እንግዲህ በጣም የሚፈታ ቃል ነው እንዳልኳችሁ። በመጀመሪያው ቃል ነበረ። በየትኛው መጀመሪያ?
የፍጥረት መጀመሪያ ዮሐንስ ሲጀምር ሆም ብሎ ታሪኩን ከዘፍጥረት 1:1 ጋር አያይዞ ነው የሚጀምረው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጋር አያይዞ በዚያ መጀመሪያ ኢየሱስ ቃል ነበረ፣ በዚያ መጀመሪያ ነበረ፣ ፍጥረት በጀመረበት በዚያ መጀመሪያ እሱ ቃል ነበረ፣ ቃል በመጀመሪያም ነበረ በማለት የክርስቶስን ዘላለማዊነት አስረግጦ ነው ወንጌሉን የሚጀምረው ዮሐንስ ማለት ነው። ከዛ ደግሞ ቃልም ከእግዚአብሔር ጋር ነበረ ይላል። ይሄ በጣም አስደናቂ ነገር ነው። አባትና ልጅ ፍጹም ህብረት ያላቸው ነገር ግን የተለያዩ አካላት መሆናቸውን ቁልጭ አድርጎ ያሳየናል ይሄ ቦታ ማለት ነው። በመጀመሪያ ቃል ነበረ ይለናል። መቼ መጀመሪያ? እግዚአብሔር ሰማይና ምድርን በፈጠረበት በዚያ መጀመሪያ። ያ መጀመሪያ ከመጀመሩ በፊት በዛ መጀመሪያ ላይ ቃል ነበረ አለ። ደግሞስ በመጀመሪያ ቃል ነበረ፣ ቃል ደግሞ እግዚአብሔር ነበረ ይለናል። አባትና ልጅ ፍጹም የሆነ ዩኒቲ ያላቸው አት ዘ ሴም ታይም ደግሞ የተለያየ ማንነት እንዳላቸው ሁለትነትን ደግሞ ጉልት አድርጎ ወይንም በጣም በግልጽ ሁኔታ አስረግጦ ይነግረናል እዚህ ቦታ ላይ ማለት ነው። ቃልም እግዚአብሔር ነበረ። ቃል እንደ እግዚአብሔር ነበረ ሳይሆን ቃልም እግዚአብሔር ነበረ። ተመልከቱ፣ ኢየሱስ አብ አይደለም፣ ምክንያቱም ከአብ ጋር ነበረ። ከኔ ጋር አለ እያልኩኝ አንድን አካል እኔ ነኝ ልል አልችልም አይደለም። ከአብ ጋር ነበረ፣ ከአብ ጋር ፍጹም አንድነት አለው እንጂ ኢየሱስ አብ አይደለምም አልነበረም። አብ አይደለም ምክንያቱም ከአብ ጋር ነበረ፣ ግን ደግሞ ከአብ የሚያንስ አይደለም ምክንያቱም እሱ ራሱ እግዚአብሔር ነበረ። ከአምላክ ጋር መተካከልን ከእግዚአብሔር ጋር መተካከልን የሚለው ፊልጵስዩስ ላይ ይሄንን ነው። የተካከለ ነበረ፣ ከአብ ጋር የተካከለ ነበረ። እሱ አብ አይደለም ከአብ ጋር ነበረ። ከአብ ጋር ሲኖር ደግሞ ከአብ ያነሰ አልነበረም ምክንያቱም እሱ ራሱ እግዚአብሔር ነበረ። በእግዚአብሔርነቱ በመለኮትነቱ ከአብ ጋር የተካከለ ነበር፣ ግን ደግሞ አብ አይደለም ከአብ ጋር ነበረ እንጂ። ይሄንን ግልጽ አድርጎልን ነው የሚጀምረው። የሥላሴን አንድነትና ልዩነት በግልጽ አሳይቶን ነው የሚጀምረው ማለት ነው። ከዛ ቁጥር 3 ላይ ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም ይለናል። ምንድን ነው የሚያሳየን? ኢየሱስ የፍጥረት አካል አይደለም፣ ከፍጥረት አንዱ አይደለም። እሱ የፍጥረት ሁሉ ፈጣሪ ነው። ሁሉ በሱ ተፈጠረ። ከተፈጠረው ያለ እርሱ የተፈጠረ ምንም የለም። አንዳንዶች እንደሚሉት እግዚአብሔር መጀመሪያ እሱን ፈጥሮ ከዛ በኋላ በሱ አማካኝነት ሌላውን ነገር አልፈጠረም። ኢየሱስ ከተፈጠረ ፍጥረታት መካከል አይደለም። ኢየሱስ ፓርት ኦፍ ኔቸር አይደለም፣ የፍጥረት አካል አይደለም። ኢየሱስ የሁሉ መገኛ፣ የሁሉ ፈጣሪ፣ ሁሉ በእርሱ የተፈጠረ በመጀመሪያ የነበረ እግዚአብሔር፣ ከእግዚአብሔር ጋር የነበረ እግዚአብሔር ነው ኢየሱስ እንጂ ከፍጥረት አንዱ አልነበረም። እግዚአብሔር እሱን ፈጥሮ ከዛ በኋላ በእሱ ሁሉን የፈጠረበት የፍጥረት አንዱ አይደለም፣ የፍጥረት አካል አይደለም። ኢየሱስ እሱ ራሱ እግዚአብሔር ነበረ፣ ከእግዚአብሔር ጋር የተካከለ ነበረ። ሁሉ በሱ ተፈጠረ። ከሁሉ በፊት እሱ ነበረ፣ ሁሉ በሱ ተፈጠረ፣ ሁሉ ለእርሱ ተፈጠረ። ክብር ለሱ ይሆንለት። ቆላሲያስ ላይ በደንብ ያስረግጣል የእግዚአብሔር ቃል። አንዳንድ ጥቅሶችን ላንብብላችሁ ፈጠን ብዬ። ቆላሲያስ ምዕራፍ 1 ከ16 እስከ 17 አዲሱ መደበኛ ትርጉም እንደዚህ ይላል። ሁሉ ነገር በሱ ተፈጥሯል። በማን? በኢየሱስ። ሁሉ ነገር በሱ ተፈጥሯል። እሱ አልተፈጠረም። ሁሉ ነገር ግን በሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ ዙፋናት ቢሆኑ ወይም ኃይላት፣ ገዦች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱና ለእርሱ ተፈጥሯል። ሃሌሉያ! ሁሉም ነገር በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ከሁሉ በፊት ተፈጥሯል አይልም፣ ከሁሉ በፊት ነው እሱ። ሁሉም ነገር በአንድ ላይ ተያይዞ የጸናው በእርሱ ነው። የተፈጠረው ብቻ ሳይሆን የጸናውም በእርሱ ነው። ወዳጆቼ፣ ዓለማት የተፈጠሩት ብቻ ሳይሆን የቀጠሉት፣ ጸንተው የኖሩት፣ እስከ ዛሬ ድረስ ፈንክሽን የሚያደርጉት በእርሱ ነው። በኢየሱስ ተፈጥረዋል። በኢየሱስ ደግሞ ቀጣይነትን አግኝተዋል። ዕብራውያን ላይ ደግሞ እንደዚሁ የዕብራውያን ጸሐፊ ምዕራፍ 1 ከቁጥር 2 እስከ 3 ድረስ እንደዚህ ይለናል። በዚህ መጨረሻ ዘመን ግን አለ
እግዚአብሔር ለአባቶቻችን በልዩ መንገድና በልዩ ጎዳና ከጥንት ጀምሮ ሲናገር ቆይቷል አለና በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገው ዓለማትን በፈጠረበት ሃሌሉያ ዓለማትን በፈጠረበት በልጁ ለኛ ተናገረ። ዓለማት በማን የተፈጠሩት? በልጁ። እርሱ የእግዚአብሔር ክብር ነጸብራቅ የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። ፈጥሯል ብቻ ሳይሆን በኃያል ቃሉ ዓለማትን ፈጥሮ ደግሞ ደግፎ የያዛቸው ዓለማትን ያያያዘ ግሉ የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። ሃሌሉያ ሃሌሉያ። ፎል አፓርት እንዳያደርጉ ማለት ነው፣ እንዳይወድቁ ማለት ነው። ስርዓታቸውን ጠብቀው እንዲሄዱ ከዋክብት ከከዋክብት ተጋጩ ሲባል የማንሰማው ይሄ የስልጣኑ ቃል የሆነው ኢየሱስ ክርስቶስ ደግፎ ስለያዛቸው ነው። ሃሌሉያ። እኛ የሰራናቸው መኪኖች ቀኑን ሙሉ ሲጋጩ ይውላሉ። እሱ የሰራቸው እሱ የፈጠራቸው ከዋክብት ግን ስርዓታቸውን ጠብቀው በምህዋራቸው ላይ ይኖራሉ። ምክንያቱስ በስልጣኑ ቃል ሃሌሉያ፣ በስልጣኑ ቃል ደግፎ ስለያዛቸው የኃጢአትን መንጻት ካስገኘ በኋላ በግርማው ቀኝ የተቀመጠ ይለናል። በእርሱ ተፈጥረዋል፣ በሱ ተያይዘዋል፣ በሱ ተደግፈው ይኖራሉ። እሱ ከፍጥረት አንዱ አይደለም። ሁሉ በሱ ተፈጥሯል፣ ሁሉ ለእርሱ ተፈጥሯል። ሁሉን አያይዞ ያኖራል። ሁሉም በስልጣኑ ቃል ደግፎ ይዟል። ፍጥረትን ፈጥሮ ዘወር ያለ አምላክ አይደለም። የሚያስቀጥል ሁሉ ስርዓቱን ጠብቆ ዑደቱን ጠብቆ እንዲሄድ የሚያደርግ ፍጥረቱን የሚያስተዳድር የሚመራ የሚቆጣጠር የሚሸልም የሚቀጣ ኢንቮልቭ የሚያደርግ ሕያው አምላክ ነው ያለን። ሃሌሉያ። ከዛ ከቁጥር 4 እስከ 5 ወደ ዮሐንስ ወንጌል ወደምናጠናው ክፍል ስመለስ እንደዚህ ይላል። ሕይወት በሱ ነበረች፣ ይቺ ሕይወት የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማውም አላሸነፈውም ይላል። ኢየሱስ ሕይወትን ይሰጣል ብቻ ሳይሆን ሕይወት ራሷ በእርሱ ነበረች። እሱ ራሱ የሕይወት ምንጭ ነው። ሃሌሉያ። መስጠትማ ከሆነ ቦታ ተቀብሎ ወደ ሆነ ቦታ ማቀበልም ይቻላል። ኢየሱስ እየተቀበለ የሚያቀብል ሳይሆን ራሱ የሕይወት ምንጭ ነው። ሕይወት ራሷ በሱ ነበረች። እሱ የሕይወት ምንጭ ነው። ሕይወት በእርሱ ነበረች፣ ይህች ሕይወት ደግሞ የሰው ብርሃን ነበረች ይላል። ምን ማለት ነው? በዮሐንስ አገላለጽ ብርሃን ማለት እውቀት፣ እውነት፣ መገለጥ ማለት ነው። የጨለማ መገፈፍ ብቻ አይደለም። ይህች ሕይወት የሰው ምን ነበረች? እውቀት ነበረች፣ እውነት ነበረች፣ መገለጥ ነበረች፣ የሰው ብርሃን ነበረች። እንግዲህ ማቴዎስ፣ ሉቃስ እስካሁን ድረስ ያየናቸው እንዴት እንደተወለደ ሲያብራሩልን፣ ዮሐንስ ደግሞ ከመወለዱ በፊት ማን ነበረ የሚለውን ያብራራልናል ማለት ነው። ጌታ በልደቱ ሰውነትን ጨመረ እንጂ መኖርን አልጀመረም። መኖርን አልጀመረም። እኛ ስንወለድ አልነበርንም፣ መኖር እንጀምራለን። እሱ ግን በስጋ ሲወለድ፣ በቤተልሔም ሲወለድ ሰውነትን አባቶች እንደሚሉት አከለ። በአምላክነቱ ላይ ሰውነትን ገንዘቡ አደረገ፣ ሰውነትን ጨመረ እንጂ መኖርን ሀ ብሎ አልጀመረም በስጋ ሲወለድ ጌታ። ለዚህ ነው ጥንቃቄ ማድረግ ያለብን። ስለ ጌታ ማንነት ስናወራ ጥንቃቄ ማድረግ ያለብን ለዚህ ነው። ከዛ ከቁጥር 6 እስከ 8 አይዊሽ ከዚህ በላይ መቆየት ብችል እዚህ ክፍል ላይ ግን ያለን ሰዓት ያስገድደኛል አልፌው እንዲሄድ። ወደፊት እግዚአብሔር ጊዜ ይሰጠናል ወይ አንዳንድ ምዕራፍ ብቻ ደስ ብሎን በቃ ረክተን የምናጠናበት ደግሞ ፕላትፎርም እግዚአብሔር ይሰጠናል። ፈጠን ብዬ ግን ማለፍ ስላለብኝ አሁን ከቁጥር 6 እስከ 8 ድረስ ያለውን ሀሳብ ደግሞ እንመለከታለን። ቁጥር 6 እስከ 8 ስለ መጥምቁ ዮሐንስ የተሰጠን ማብራሪያ ነው የምናገኘው። በዛን ዘመን እንግዲህ አንዳንዶች ዮሐንስን በጣም ያከብሩት ስለነበረ ከክርስቶስ በላይ አድርገው ያዩት ነበረ። ስለዚህ ግልጽ ማብራሪያ ይሰጣቸዋል። ስለ መጥምቁ ዮሐንስ የተሰጠ ማብራሪያ ነው። እሱ ስለ ብርሃን ሊመሰክር መጣ እንጂ ራሱ ብርሃን አልነበረም ይላቸዋል። በጣም አትራክቲቭ ነበረ። በጣም እንዴት ነው ክብርን እንድትሰጡት የሚጋብዝ ነበረ። የዮሐንስ ከአወላለዱ ጀምሮ ታውቃላችሁ በምን አይነት ትንቢት እንደተወለደ፣ እናቱ እንዴት የመውለጃዋ ጊዜ ካለፈ በኋላ እንደወለደችው
ከዛ አስተዳደጉም ደግሞ በጣም ዩኒክ ነበረ። በበረሃ ነበረ የሚኖረው፣ ምድረ በዳ ላይ ነበረ የሚኖረው። አንበጣ ነበረ የሚበላው፣ የበረሃ ማር ነበረ የሚበላው፣ ጠፍር ነበረ የሚታጠቀው። ንግግሩ በጣም ኃይለኛ ነው። በቃ በጣም የተከበረ ሰው ነበረ እና ከክርስቶስ ከፍ አድርጎ ክርስቶስ ደግሞ ዝቅ ብሎ ሀምብል ሆኖ ከኃጢአተኞች ጋር እየበላ ከኃጢአተኞች ጋር እየጠጣ እንደነሱ እነሱ የሚበሉትን እየበላ እነሱ በሚያድሩበት ቤት እያደረ እነሱ በሚሄዱ በታንኳ እየሄደ ከነሱ እንደ አንዱ ሆኖ ስለመጣ ከክርስቶስ ይልቅ ዮሐንስን ከፍ አድርገው የማየት ቴንደንሲ ነበራቸው። ስለዚህ ይህንን አጥርቶ ማለፍ ስላለበት ዮሐንስ ሐዋርያው ዮሐንስ ይህንን አጥርቶላቸው ያልፋል። እሱ ስለ ብርሃን ሊመሰክር መጣ እንጂ ብርሃን አልነበረም ይላቸዋል። ብርሃን አልነበረም። ከዛ ከቁጥር 9 እስከ 13 ብርሃን ወደ ዓለም መጣ የሚለውን ሐሳብ እናገኛለን። ብርሃን ወደ ዓለም መጣ ነበረ እኮ ወደ ዓለም መጣ። አሁን ተገለጠ እንጂ አስቀድሞም ደግሞ በዓለም ነበረ፣ ዓለሙም በእርሱ ነው የሆነው፣ ዓለሙ ግን አላወቀውም ብሎ ስለዚህ ብርሃን ያብራራላቸዋል። አሁን ተገለጠ፣ ግን ደግሞ ተገልጦ ሲመጣ የገዛ ወገኖቹ አልተቀበሉትም፣ ገፉት ይላቸዋል። እስራኤል ለመሲሁ የሚያዘጋጃት በርካታ ነገሮች ነበሯት። ሕጉ ተሰጥቷት ነበረ ለመሲሁ እንድትዘጋጅ። ነቢያቶች ተሰጥተዋታል። ብዙ የተስፋ ቃሎች ተሰጥተዋታል። መሲሁ ሲመጣ ግን አልተቀበለችውም። ለምን ካላችሁ ሃይማኖታዊ ስርዓት ብቻውን ክርስቶስን እንድንቀበል አያደርገንም። እንደውም በር እንድንዘጋበት ሊያደርገን ይችላል። ከዛ ከቁጥር 12 እስከ 13 ድረስ ለተቀበሉት ግን ይላል። ለተቀበሉት ግን ወዳጆቼ ሁል ጊዜ አዳዲስ ሰዎችን ጥሪ በማደርግበት ሰዓት እንደምናገረው ጌታን መቀበል የሆነ የሃይማኖተኛ ቋንቋ አይደለም። የሆነ የጴንጤዎች ልማዳዊ ንግግር አይደለም። መጽሐፍ ቅዱሳዊ ሐሳብ ነው። ጌታን መቀበል ማለት ምን ማለት ነው? ሙሉ እምነታችንን እሱ ላይ መጣል ማለት ነው። ስራዬ አያድነኝም፣ ሌላ ስጋ ለባሽ አያድነኝም፣ ወይንም ሌላ ሰማያዊም ሆነ ምድራዊ ፍጡር አያድነኝም። አንተ በሰራኸው ስራ ብቻ ነው መዳን የምችለው። አንተ የሰራኸው ስራ ብቻ ነው ከኃጢአቴ ሊያነጻኝ የሚችለው፣ ህይወትን ሊሰጠኝ የሚችለው ብለን ሙሉ እምነታችንን እሱ ላይ መጣል ማለት ነው። ለነዚህ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ መብትን ሰጣቸው። የልጅነትን መብት ሰጣቸው። አይሁድ የአብርሃም ልጆች በመሆናቸው በጣም ይመኩ ነበረ። የአብርሃም ዘር በመሆናቸው በጣም ይመኩ ነበረ። የእግዚአብሔር ልጅነት ግን እንደ አብርሃም ልጅነት በስጋ ከአብርሃም በመወለድ በስጋ ከሆነ ዘር ሐረግ በመምጣት አይገኝም እያላቸው ነው ዮሐንስ። ለተቀበሉት ነው የእግዚአብሔር ልጅነት የሚሰጠው። ከአብርሃም ዘር መወለዳችሁ እናንተ የሚያስመካ ነገር እንደሆነ ትቆጥራላችሁ። በስጋ ከአብርሃም ዘር መወለድ የእግዚአብሔር ልጅነትን እንድትቀበሉ አያደርጋችሁም። የእግዚአብሔር ልጅነት መብት የሚገኘው ኢየሱስ ክርስቶስን በመቀበል ነው። መቀበል ማለት ምንድነው ካላችሁ ደግሞ ስራዬ አያድነኝም፣ ሰው አያድነኝም፣ የሰማይም ሆኑ የምድር ፍጥረታት አያድኑኝም፣ የሚያድነኝ በአንተ ማመን ነው ብሎ ሙሉ እምነታችንን በክርስቶስ ላይ ማድረግ ነው። በአጭር ቃል በቀላል አማርኛ በክርስቶስ ላይ መታመን ነው። የእግዚአብሔር ልጅነትን የሚያስገኘውም ይሄ ብቻ ነው። ከዛ ቁጥር 14 ላይ ቃልም ስጋ ሆነ ይለናል። ቃልም ስጋ ሆነ በመካከላችንም አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን ይላል። ይሄ ግሪኩ ቃል እንግዲህ ግሪክ ብዙ ነገር ላለማለት እሞክራለሁኝ ቀለል አድርገን በፍጥነት ማለፍ ስላለብን አንዳንድ ቃሎች በጣም የተወሰኑ ቃሎችን ነው የምንፈታው። እኛም ግሪክ ተናጋሪ አይደለንም፣ አስፈላጊ ቃላትን አጥተን ነው እንጂ። ስለዚህ ይሄ ቃል ሎጎስ ማለት ተራ ንግግር ሳይሆን ዓለምን የሚያስተዳድር ምክንያታዊ መርህ ነው ብለው ያምናሉ። ሎጎስ ማለት የግሪክ ትርጉሙ ይሄ ነው፣ ዓለማትን የሚያስተዳድር ምክንያታዊ መርህ ማለት ነው እንጂ ተራ ንግግር ማለት አይደለም። ስለዚህ ይሄ ሎጎስ ስጋ ሆነ ይላል። ያ ቃል ያ ሎጎስ ስጋ ሆነ መሰለ ሳይሆን ስጋ ሆነ። የሚራብ የሚጠማ የሚደክም የሚያለቅስ ስጋ ሆነ፣ ሰው ሆነ። ሰው ሆነ ማለት ግን አምላክነቱ ተቋረጠ ማለት አይደለም። we have to be careful። እንዳልኳችሁ የክርስትና እምብርቱ የክርስቶስ ማንነቱ ነው። እሱ ላይ ከሳትን ክርስትናችን በአጠቃላይ ይስታል።
ክርስቶስ ሰው ሲሆን አምላክነቱ አልተቋረጠም። አምላክነት የሚጀምርም የሚቋረጥም የሚያበቃም ነገር አይደለም። አምላክነት ካባ አይደለም፣ አንድ ያውልቀን ሌላ ጊዜ የምንለብሰው። አምላክነት ዘላለማዊ ማንነት ነው። ስለዚህ የሚቋረጥ ነገር አይደለም። የአምላክነት መብቱን መተካከሉን መቀማት እንደሚገባው ነገር አልቆጠረውም። መብቱን ተወውና የማይወሰነው ተወሰነ፣ የማይደክመው ደከመ እንጂ አምላክነቱ አልተቋረጠም። ክርስቶስ በምድር ላይ ሲመላለስ ፍጹም ሰው ነበረ። አዎ ፍጹም ሰው ነበረ። አምላክነት ውስጥ ተቋርጦ ነበር። በፍጹም አምላክነት የሚቋረጥ ነገር አይደለም። አምላክነት ከተቋረጠ አምላክነት አይደለም። ሹመት አይደለም፣ ማንነት ነው። ሹመት ነው፣ የሚሰጥ የሚወሰድ፣ የሚገፈፍ የሚጨመር የሚቀነስ ሹመት ነው። ክርስቶስ አምላክነቱ ሹመቱ ሳይሆን ዘላለማዊ ማንነቱ ነው። ስለዚህ አልተቋረጠም። ስጋ ሲሆን ሰውነትን ጨመረ፣ አከለ፣ ሰው መሆንን ገንዘቡ አደረገ እንጂ አምላክነቱ ግን ዘላለማዊ ማንነቱ ስለሆነ አልተቋረጠም። አንዳንድ ጊዜ ሰውነቱ ላይ ሰው መሆኑን በጣም ኤምፋሳይዝ ማድረግ በጣም ማብራራት ስንፈልግ አምላክነቱን ሙሉ ለሙሉ ከፒክቸሩ እናስወጣዋለን። ይሄ ግን ትክክለኛ የክርስትና አስተምሮ አይደለም። ይሄ ትክክለኛ ነገረ ክርስቶስ አይደለም። አምላክነት አይቋረጥም፣ አልተቋረጠም። መብቱን አልተጠቀመም። አዎ። የማይደክመው ደክሟል። አዎ። የማይወሰነው ተወስኗል። አዎ። በገሊላ ሲቀመጥ በቅፍርናሆም አልነበረም። አዎ። ግን ከአምላክነቱ ተቋርጦ ነበር? አልተቋረጠም። ለምን? አምላክነት የሚቋረጥ ነገር ስላልሆነ፣ ዘላለማዊ ማንነት ስለሆነ። ይህንን ግልጽ አድርጌ ማለፍ ስለምፈልግ ነው። ሰውነትና አምላክነት ከአይምሯችን በላይ በሆነ ሁኔታ በኢየሱስ ውስጥ ባለመጠፋፋት አንዱ አንዱን ሳያጠፋው፣ ባለመቀላቀል ሚክስድ ሳይሆን ባለመተካካት ይኖራል። ፍጹም ሰው ፍጹም አምላክ ግን አንድ ማንነት። እንዴት አድርጌ ልረዳው? እንዲሁ በቃ አሁን እንደነገርኳቸው ምድራዊ ምሳሌ የለውም። አዎ የለውም። በቃ አሁን ለምሳሌ በአንድ ብርጭቆ ውስጥ ውሃና ዘይት ካስቀመጥኩኝ 75% ውሃ 25% ውሃ ዘይት ልላችሁ እችላለሁ። ወይ 50% ውሃ ነው 50% ዘይት ነው ልላችሁ እችላለሁ። አንድ ብርጭቆ ውስጥ ግን ውሃና ዘይት አስቀምጬ 100% ውሃ ነው 100% ዘይት ነው ልላችሁ እችላለሁ? አልችልም። በክርስቶስ ማንነት ውስጥ ግን እነዚህ ሁለቱ ሳይቀላቀሉ፣ ሳይጠፋፉ፣ ሳይገፋፉ በፍጹምነት አብረው ይኖራሉ። እንዴት? እንዲሁ። ከአይምሮ በላይ ነው። አዎ። እንኳን ከአይምሮአችን በታች አልሆነ ከአይምሮዬ በላይ ካልሆነማ ምኑን አምላክ የሆነ ይላል ዶክተር ማሙሻ ፋንታ ሲያስተምር ብዙ ጊዜ። ሁሉን ነገር በዚች እሱ በፈጠራት አእምሮ እንደው ጥንቅቅ አድርጌ ከሀ እስከ ፐ ብዬ ካስቀመጥኳት ምኑን አምላክ ሆነው ይላል። ሚስጥሩ ለአምላካችን የተገለጠው ለእኛ ለባሪያዎቹ አምነን እንድንታዘዝ ነው። አምነን ለመታዘዝ የሚያስፈልገንን ያህል ተገልጦልናል። የክርስቶስ ማንነት ከአይምሮ በላይ ነው በጣም። ስላሴ ከአይምሮ በላይ ነው በጣም። ዘላለም ከአይምሮ በላይ አይደል እንዴ? ምን ታውቃላችሁ? እስኪ ንገሩኝ። ያልጀመረ ነገር ምን ታውቃላችሁ? ምንም። በምን እናስረዳ? በምንም። ሰማይ በምድር አይብራራም። ሰማይን እንደ ሰማይነቱ ነው የምንቀበለው። ዘላለምን እንደ ዘላለምነቱ፣ ኢየሱስን እንደ ኢየሱስነቱ፣ ስላሴን እንደ ስላሴነቱ ነው የምንቀበለው። የተገለጠልን ያህል ተጠንቅቀን እንናገራለን። ከዛ አልፈን ግን በጣም ከምሳሌዎች ጋር ልናጣብቃቸው ከሞከርን እንስታለን። ብዙ ሰዎች ስለ ስላሴ የሚሰጧቸው ምሳሌዎች አሉ። ሁሉም ግን ሰንካላ ናቸው። ሁሉም ሰንካላ ናቸው። አንዳንዶች እንደ ፀሐይ ሊያደርጉት ይሞክራሉ። ፀሐይነቷ አለ ፊዚካሊ፣ ከዛ ብርሃኗ አለ፣ ከዛ ሙቀቷ አለ፣ ከዛ ኖ ብርሃኗ ሙቀት አይደለም፣ ሙቀቷ ደግሞ ብርሃን አይደለም። ኢየሱስ 1/3 እግዚአብሔር አይደለም፣ ሙሉ እግዚአብሔር ነው። ይህንን በምን አብራራዋለሁ? አብ 1/3 እግዚአብሔር አይደለም። መንፈስ ቅዱስ 1/3 እግዚአብሔር አይደለም። የመለኮት ሙላት ነው ያለው። አብ የመለኮት ሙላት አለው። በሙላት ሙሉ እግዚአብሔር ነው። 3 እግዚአብሔር ነው ያለን አይደለም። አንድ እግዚአብሔር ነው። አንድ አምላክ ነው ያለን። ኢየሱስ 1/3 አምላክ ነው ማለት አይደለም። የመለኮት ሙላት በእርሱ ተገልጦ ይኖራል። ይሄ እኮ አስደናቂ ነው። ከአይምሯችን በላይ ነው። እንደዚሁ ከአይምሯችን በላይ እንደሆነ
በዚሁ መልኩ እንቀበለዋለን እንጂ በምድር ዕውቀት አናብራራው፣ በምድር ዕውቀት ልንገልጠው አንሞክርም። እንኳንም ከአይምሯችን በላይ ሆነ። ግን ደግሞ ፈጽሞ የማናውቀው ነው አይደለም። አንድ የቤተክርስቲያን አባት ያለውን ነግሬያችኋለሁኝ። ስላሴን ለማወቅ በጣም ተቸግሬ እያሰላሰልኩኝ ያለ ባህር ዳርቻ ላይ ወክ እያደረግኩኝ ወይ ይህን ነገር ልቶ እንደ በአይምሮዬ በደንብ አድርጌ እንደዚህ ቦክስ ውስጥ አስገብቼ ላውቀው የማልችል ከሆነ ልተወው አልኩኝና ከዛ ደግሞ አልተወው እያልኩ ከራሴ ጋር ስሟገት ይህንን ባህር ተመልከተዋለኝ እግዚአብሔር አሉ። እስኪ ይህንን ውሃ ጠጥተህ ትጨርሰዋለህ? አልችልም። ልጠጣው ብትል ምን ትሆናለህ? እፈነዳለሁ። እሺ በቃ ማልጨርሰው ከሆነ ደግሞ ጭራሹኑ አልጠጣውም ብለህ ብትተወውስ? በጥማት እሞታለሁ። እግዚአብሔር ማለት እንደዛ ነው። አያስፈልገኝም ብለን አንተውም፣ በጥማት እንሞታለን። ያስፈልገናል። እጨርሰዋለሁ አንልም፣ እንተረተራለን። ስለዚህ የሚያስፈልገንን ያህል በየቀኑ እንጠጣለን። ሃሌሉያ! ይኸው በየቀኑ እንደምናደርገው ማለት ነው። የሚያስፈልገንን ያህል እየጠጣን እያመንን እየታዘዘን። አፍተሮል ጎሉ ምንድን ነው? አምነን ህይወት እንዲሆንልን ነው እንጂ አውቀን እንድንጨርሰው አይደለም። የተጻፈልን ራሱ አምነን ህይወት እንዲሆንልን። ጌታ ስሙ የተባረከ ይሁን። በመካከላችን አደረ ይሆናል። ከዛ ይሄ ስጋ የሆነው ቃል በመካከላችን አደረ ይላል። ከዚህ ቀደም እንደተባባል ነው በግሪኩ ይሄ በመካከላችን አደረ የሚለው ድንኳኑን ተከለ፣ ድንኳኑን ተከለ በመካከላችን ማለት ነው። በዘጸአት ላይ በህዝቡ መካከል ድንኳኑን ተክሎ ይኖር እንደነበረ ያ ጥላ ነበረ። አሁን ደግሞ በድንኳን ሳይሆን በክርስቶስ በመካከላችን አደረ ይለናል። የአዲስ ኪዳኑ ድንኳን ኢየሱስ ክርስቶስ ይባላል። እግዚአብሔር በመካከላችን ያደረበት። ሃሌሉያ! ኢየሱስ ይባላል የአዲስ ኪዳኑ ድንኳን። እንዴት ሆኖ አደረ? ጸጋንና እውነትን ተሞልቶ። ጸጋንና እውነትን ዘጸአት 34:6 ላይ እንደሚነግረን ጸጋና እውነት የእግዚአብሔር ሙሉ ማንነት መገለጫ ናቸው። ሙሉ ማንነቱ የሚገለጠው በጸጋውና በእውነቱ ነው። ያ ማለት ምን ማለት ነው ታዲያ? ኢየሱስ የያህዌ ሙሉ መገለጥ ነው። ጸጋንና እውነትን ተመልቶ በመካከላችን አደረ። እዛ ቁጥር 16 ላይ ከእርሱ ሙላት ሁላችን በጸጋ ላይ ጸጋ ተቀብለናል ይላል። እንዴት እንደማልፋቸው ግራ እየገባኝ ነው እነዚህን ቁጥሮች ሳጠና። በእውነት ኧረ ይሄ ነገር እኮ የመጽሐፍ ዳሰሳ ነው፣ ኧረ ቨርስ ባይ ቨርስ አደረግኩት እኮ እያልኩኝ እንዴት እንደማልፈው ግን እየጨነቀኝ ነው ሳጠና የነበረው። ከእርሱ ሙላት። ይሄ ሙላት የሚያመለክተው ምንድን ነው ወዳጆች? መለኮታዊነቱን፣ እርሱ ምሉ የሆነ እግዚአብሔር መሆኑን ከሙላቱ ነው የሰጠን። ተቀብሎ አይደለም ያቀበለን። እርሱ ራሱ ሙሉ መለኮት ነው። ከሙላቱ ጸጋን ተቀብለናል። ከሱ ከራሱ ሙላት ከመለኮትነቱ ጸጋን ተቀበለን። በጸጋ ላይ ጸጋ የተቀበለው ከምልአቱ ነው። በጸጋ ላይ ጸጋ የማያቋርጥ የሚቀጥል የሚጨምር ጸጋን ተቀበለን ይላል። ከዛ ቁጥር 17 ሕግ በሙሴ በኩል ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ በኩል መጣ ይላል። ይሄ ማለት ወዳጆቼ ብዙ ጊዜ ብዙዎቻችን እንደምንለው በብሉይ ኪዳን ጸጋ አልነበረም ማለት አይደለም። እነ ኖህ፣ እነ አብርሃም፣ እነ ዳዊት ለእግዚአብሔር የተለዩት፣ ለእግዚአብሔር የጨከኑት፣ ለእግዚአብሔር የኖሩት፣ ለጌታ የዘመሩት የሆኑትን ሁሉ የሆኑት በራሳቸው ጉልበት አይደለም፣ በእግዚአብሔር ጸጋ ነው እንጂ። ኖህ በእግዚአብሔር ፊት ሞገስን አገኘ ይላል፣ ጸጋን አገኘ። ከዚህም የተነሳ ለእግዚአብሔር መለየት ቻለ። በዛ አመፀኛ ትውልድ መካከል ጨክኖ ብቻውን ለእግዚአብሔር መቆም ቻለ። ያለ ጸጋ ያንን ማድረግ አይችልም። አብርሃም ከሀገር ከወገን ተለይተህ ውጣ የሚለውን የእግዚአብሔርን ቃል ታዞ በእርጅና እድሜው አገሩን፣ ዘመዱን፣ ቤተሰቦቹን ትቶ ወጣ፣ ታዘዘ። ልጅህን ሰዋ ሲባል ልጁን ይዞ ወደ ሞሪያም ተራራ ወጣ። ይሄ ሁሉ ነገር በሰው አቅም የሚሆነው በፍጹም። የእግዚአብሔር ጸጋ በብሉይ ኪዳን አልነበረም። የሆኑት እያንዳንዳቸው በእግዚአብሔር ጸጋ ነው። በእግዚአብሔር ጸጋ ነው። ዳዊት የዘመረው በእግዚአብሔር ጸጋ ነው። ጸጋ አልነበረም ማለት አይደለም። ሕጉ ሊመጣ ያለው እውነትና ጸጋ ጥላ ነበረ። ክርስቶስ ግን አካል ሆኖ ተገለጠ። ከዛ ቁጥር 18 ላይ ከቶንም እግዚአብሔርን ያየ ማንም የለም ይላል። ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠ። ይሄ እንግዲህ
በብሉይ ኪዳን በተለያዩ ስፍራዎች ላይ እግዚአብሔር ተገለጠልኝ፣ እግዚአብሔርን አየሁ የሚሉ ክፍሎችን እያጠና እንደመጣ ሰው ከቶንም እግዚአብሔርን ያየ ማንም የለም የሚለው ጥቅስ ትንሽ ደንገጥ ሊያደርገን ይችላል አይደለ? እነ ኢሳያስ ያዩት ማንን ነው? እነ አብርሃም ያዩት ማንን ነው እንድንል ያደርገናል። በብሉይ ኪዳን የምናገኛቸው የእግዚአብሔር መገለጦች ሁሉ ግን ስጋ ሳይለብስ በፊት እግዚአብሔር ወልድ የሆነው ኢየሱስ ክርስቶስ የተገለጣቸው መገለጦች ናቸው። ለምን ካላችሁ በስላሴ ውስጥ እግዚአብሔርን መግለጥ የወልድ ሚና ነው። አሁን ይሄ የመበላለጥ ጉዳይ አይደለም፣ የሚና ጉዳይ ነው። አሁን ብዙዎቻችን ሚናን ከደረጃ ጋር አስተሳስረን የማየት ቴንደንሲ አለን። እግዚአብሔር አብ ያቅዳል፣ ትእዛዝን ያወጣል የሚለውን ስናስብ ማቀድና ማዘዝማ የበላይነት ምልክት ነው ብለን በአይምሯችን የሳልነው ምድራዊ ስሌት ስላለ አብን ከወልድና ከመንፈስ ቅዱስ ይልቅ ታላቅ አድርገን የማየት በደረጃ እናስቀምጣለን። አይምሯችን ውስጥ ራሱ አብ፣ ወልድ፣ መንፈስ ቅዱስ ብለን ደረጃ ሰርተን ነው የምናስቀምጠው። ለምን? የሚያቅድ የሚያስብ ትእዛዝ የሚያወጣ ከላይ ነዋ። በእኛ አቆጣጠር የኛ ስሌት እንደዛ ነው የሚያሳየው። ከዛ ደግሞ ኤክስኪዩት የሚያደርግ የሚታዘዝ፣ ይሄ የወጣው ትእዛዝ ደግሞ እንዲፈጸም የሚያደርግ ተፈጻሚነቱን የሚያረጋግጥ ደረጃቸውን እንደዛ ነው የምናስቀምጠው። በስላሴ ዘንድ ግን እንደዛ አይደለም። ኢትስ ኦል አባውት ሚና፣ ድርሻ። መለኮትን መግለጥ የወልድ ድርሻ ነው። አብን ያየው ማንም የለም። ያዩት ሁሉ ያዩት ወልድን ነው። መጽሐፍ ቅዱስ እርስ በርሱ የሚጣረስ መጽሐፍ አይደለም። እርስ በርሱ የሚጋጭ መጽሐፍ አይደለም። እግዚአብሔርን ያዩ ሁሉ ወልድን ነው ያዩት። አብን ያየ ማንም የለም። አብን መግለጥ የወልድ ድርሻ ነው። መግለጥ ብቻ አይደለም። አብ ፍጥረተ ዓለሙን ሁሉ የፈጠረውም በወልድ ነው፣ የሚያስተዳድረውም በወልድ ነው፣ ኮሚኒኬት የሚያደርገውም በወልድ ነው፣ በመጨረሻ የሚጠቀልለውም በወልድ ነው። ከፍጥረቱ ጋር የሚገናኘው ከመፍጠር ጀምሮ እስከ መፍረድ ድረስ በወልድ በኩል ነው፣ በወልድ በኩል ነው። ስለዚህ ይሄ የወልድ ድርሻ ነው። ወልድ ነው በፍጥረትና በመለኮት መካከል ያለው ድልድይ እግዚአብሔር ወልድ ይባላል። ስለዚህ አብን መግለጥ የወልድ ሚና ስለሆነ እግዚአብሔር የተገለጠባቸው ቦታዎች በሙሉ የተገለጠው ማን ነው? መለኮትን የገለጠው ማን ነው ካላችሁ እግዚአብሔር ወልድ ነው። ስለዚህ መጽሐፍ ቅዱስ ምን ይለናል? በዮሐንስ ወንጌል ላይ ከቶውንም እግዚአብሔርን የሚለው እዚህ ቦታ ላይ የሚያመለክተው አብን ነው። አብን ያየ ማንም የለም። ነገር ግን በአብ እቅፍ በእቅፉ ያለው አንድያ ልጁ የሆነው አምላክ እርሱን ገለጠው ወይንም ተረከው። ተረከው ማለት ዘገበ ማለት አይደለም። አሁን እኛ ትረካ የምናውቀው መዘገብ ነው አይደለም? አብ ማለት እንደዚህ ነው፣ እንደዚህ ነው፣ ይሄን ይመስላል፣ ይሄን ያደርጋል፣ ይሄን ይወዳል፣ ይሄንን ይጠላል ብሎ ዘገበልን፣ ኢንፎርሜሽን ነገረን ሳይሆን አሳወቀው፣ ወደ መታየት አመጣው፣ ወደ መታወቅ አመጣው ማለት ነው። እነ ኢሳያስ ያዩት ይሄ የተገለጠላቸው እግዚአብሔርን ያሳወቃቸው አሁን ደግሞ ለኛ ገለጠው፣ አሳወቀ ማለት ነው። ምክንያቱም ወዳጆቼ እግዚአብሔር ራሱን ካልገለጠ በቀር ሰው ሊያየው አይችልም። እግዚአብሔር ራሱን ካልገለጠ በቀር ሰው ፈልጎ ሊያገኘው አይችልም። እግዚአብሔር ደግሞ ራሱን የገለጠው በአንድ መንገድ ብቻ ነው፣ በልጁ በኩል በወልድ በኩል ነው ራሱን የገለጠው። እግዚአብሔርን ማየት እግዚአብሔርን ማወቅ የሚፈልግ ሁሉ በአንድ በኩል ብቻ እግዚአብሔርን ማወቅ ይችላል፣ እግዚአብሔርን ማየት ይችላል፣ በልጁ በኩል። እግዚአብሔርን መግለጥ የመላእክት ድርሻ አይደለም። እግዚአብሔርን መግለጥ የእግዚአብሔር ወልድ ብቻ የሆነ ድርሻ ነው። ወልድ ካልገለጠለት በቀር አብን የሚያውቅ የለም በጭራሽ። ለዚህ ነው አንድ ልጁ በእቅፉ ያለው አንድ ልጁ ገለጠው። ኢየሱስ መለኮትን በሙላት ነው የገለጠው። የመለኮት 1/3 ሳይሆን የመለኮት ሙላት ስለተገለጠ በኢየሱስ ኢየሱስን ያየ አብን ያየ የሚለን መጽሐፍ ቅዱስ ለዛ ነው።
እኔን ያየ አብን አይቷል ለሚለው ለዛ ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ እናገኘዋለን። ኢየሱስም እንዲህ አለው፣ አንተ ፊልጶስ ይህን ያህል ጊዜ ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? አብን ማያው ብቸኛው መንገድ ኢየሱስ ይባላል። እኔን ያየ አብን አየ ያለው ለዛ ነው። ከዛ በኋላ ከቁጥር 19 እስከ 28 ድረስ የመጥምቁ ዮሐንስን ትህትና ነው የምናየው። አንተ ማነህ የሚል ጥያቄ መጣለት። እንግዲህ ቅድም እንዳልኳችሁ አወላለዱ ልዩ ነው። የተነገረለት ትንቢት አስደናቂ ነው። አኗኗሩ፣ አገልግሎቱ በጣም ትልቅ ተቀባይነት ያለው በጣም ትልቅ ክብር ያስገኘለት ሰው ነው። የፈለገውን ነገር ነኝ ቢል ይቀበሉት ነበረ። ክርስቶስ አይደለሁም፣ ኤልያስ አይደለሁም፣ ነቢዩም አይደለሁም ሲል እናገኘዋለን። እዛ ቁጥር 23 ላይ ዮሐንስም በነቢዩ በኢሳያስ እንደተነገረው ለጌታ መንገድ አቅኑለት እያለ በምድረ በዳ የሚጮህ ድምፅ እኔ ነኝ ሲል መለሰ ይላል። ምንድነህ ዮሐንስ? ድምፅ ነኝ። ወዳጆቼ ቃል ነኝ አላለም። ድምፅ ጊዜያዊ ነው፣ ቃል ግን ዘላለማዊ ነው። ስለዚህ ዮሐንስ ምንድነኝ አለ? ድምፅ ነኝ አለ። ድምፅ ነኝ፣ ለዘላለማዊው ቃል መንገድ ጠራጊ የሆነ ድምፅ ነኝ። እኔ ቃል እሱ ነው፣ እኔ ድምፅ ነኝ። ቁጥር 20 ላይ ከመመስከርም ወደኋላ አላለም፣ እኔ ክርስቶስ አይደለሁም ብሎ በግልጽ መሰከረ ይላል። እንዴት ልቤን እንደነካኝ ይሄ ቃል ልነግራችሁ አልችልም። ነኝ አለ ማለት በቂ አይደለም። ክርስቶስ ነኝ አላለም፣ እሱ አይደለሁም ብሎ ግን በግልጽ መናገር ያስፈልጋል። ወዳጆች አንዳንድ ጊዜ ሰዎች ያልሆነውን ነገር ሲሰጡን ነኝ አንልም፣ ኮንፈርም አናደርግም፣ ግን ደግሞ አይደለሁም ብለን በግልጽ አንናገርም። አንድ ትልቅ ንጉሥ እንደዚህ ብለዋል አሉ። እንዴት ነው እርሶ አምላክኖት ይሎታል እኮ አንዳንዶች እሳቸው መለኮት ናቸው ይላሉ እኮ ሲሏቸው አሉ። ይሉናል አሉ። ነኝም አላሉ፣ አይደለሁምም አላሉ። ይሉናል። ያ ነገር በአንዳንዶች ዘንድ እስከ ዛሬ ድረስ እንደሆነ ተቆጥሮ ይኖራል። ወዳጆቼ ያልሆነውን ነገር ናችሁ ሲሉን እኔ ነኝ እስካላልኩ ድረስ ብለን የምናመልጠው ነገር የለም። አይደለሁም አለ። ክርስቶስ ነኝ አላለም፣ ኤልያስ ነኝ አላለም፣ ነቢዩ ነኝ አላለም። ግን ደግሞ አይደለሁም ብሎም ደግሞ በግልጽ መስክሯል። ዝም ብሎ ነገሩን ግሬይ ነገር አድርጎ ይሄ ግራጫ ነገር አድርጎ አልተወውም። አይደለሁም ብሎ በግልጽ መስክሯል። በግልጽ መናገር አስፈላጊ ነገር ነው። የማይገባንን ክብር ሲሰጡን፣ ያልሆነውን ነገር ናችሁ ሲሉን እኛ ነኝ አለማለታችን በቂ አይደለም። አይደለሁም ማለት ደግሞ በግልጽ ያስፈልጋል። እግዚአብሔር ይርዳን እንደዚህ አይነቱ ትህትና እንዲኖረን። ከዛ ከቁጥር 29 እስከ 34 የእግዚአብሔር በግ የሚለውን ሐሳብ እናገኛለን። የእግዚአብሔር በግ የዓለምን ሁሉ ኃጢአት የሚያስተሰርይ የእግዚአብሔር በግ አለው። አየውና አይሁድ እንግዲህ ከዛ በፊት 1500 ዓመት በላይ በጎችን ሲሰው ኖረዋል። እያንዳንዱ በግ ደግሞ ከዚህ በፊት እንዳየነው የእውነተኛው በግ ጥላ ነበረ ብለናል። ይሄኛው በግ ደግሞ ለየት የሚያደርገው የዓለምን ሁሉ ኃጢአት የሚያስወግድ ነው። ሃሌሉያ! እያንዳንዱ ግለሰብ፣ እያንዳንዱ ቤተሰብ ለኃጢአቱ ለመተላለፉ የሚበቃ በግ ይዞ መስዋዕት አድርጎ ለማቅረብ ይመጣል። እግዚአብሔር ደግሞ የራሱን በግ ወደ ዓለም ላከ። ሃሌሉያ! ይሄ በግ የአንድ ቤተሰብ በግ አይደለም። ይሄ በግ የአንድ ግለሰብ በግ አይደለም። ይሄ በግ የአንድ ኔሽን የአንድ ህዝብ በግም አይደለም። የእግዚአብሔር በግ ነው። የሚያስተሰርየው ደግሞ የአንድን ቤተሰብ ኃጢአት አይደለም፣ የአንድን ግለሰብ አይደለም፣ የእስራኤልን ቤት ኃጢአትን ብቻ አይደለም። የሚያስተሰርየው የዓለምን ኃጢአት ነው። ለምን ከተባለ ይሄ በግ የእግዚአብሔር በግ ነው። ሃሌሉያ! ሃሌሉያ! ሁሉ ሰው በየጊዜው ለየራሱ ቤተሰብ ለየራሱ ኃጢአት በጉን እየጎተተ ይዞ ይመጣል። በጎች ወደ ኢየሩሳሌም ለመስዋዕት በሚገቡበት ቀን ክፍሉ ላይ ስንደርስ እናየዋለን። እንደ ጌታ ፈቃድ
በጎች ወደ ኢየሩሳሌም ለመስዋዕት ተጎትተው በሚገቡበት ቀን እግዚአብሔርም የራሱን በግ ወደ ኢየሩሳሌም አስገባ። ይገርማችኋል። ያ የእግዚአብሔር በግ ግን ከሌሎች በጎች የተለየ ነበር። ምክንያቱም ሌሎች በጎች ሳይወዱ በግዳቸው ተጎትተው የት እንደሚሄዱ ሳያውቁ ነበር የሚሄዱት። ይሄ የእግዚአብሔር በግ ግን ነፍሱን በፈቃዱ ለማኖር ወዶ ፈቅዶ ነበር ወደ ኢየሩሳሌም ተጎትቶ የገባው። ሌሎች በጎች ለአንድ ጊዜ ኃጢአት እንዲከደን ለአንድ ግለሰብ ለአንድ ቤተሰብ ሊሰዉ ነበር የሚገቡት። ይሄ የእግዚአብሔር በግ ግን የዓለምን ሁሉ ኃጢአት የነበረውን ያለውን ወደፊት ገና የሚመጣውን የማስተሰረይ አቅም ያለው ኃያል የሆነ ደም ያለው በግ ሆኖ የእግዚአብሔር በግ ወደ ኢየሩሳሌም ገባ። ሃሌሉያ! የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ የዓለምን ኃጢአት የሚያስወግድ ከቁጥር 30 እስከ 31 ከኔ በኋላ የሚመጣው ከኔ በፊት ስለነበረ ከኔ ይልቃል ያልኩት እርሱ ነው አለ። እኔ ራሴ አላወቅኩትም ነበር። ምን አይነት ትህትና ነው! እኔ ራሴ አላወቅኩትም ነበር አለ። በውሃ እያጠመቅኩ የመጣሁት እርሱ በእስራኤል ዘንድ እንዲገለጥ ነው። ወዳጆቼ ዮሐንስ በስጋ ከኢየሱስ ቀድሞ የተወለደ ሰው ነው። 6 ወር ያህል ይበልጠዋል። ደግሞም ዘመድ ናቸው። ዘመድሽ ኤልሳቤጥ እሷ ደግሞ በእርጅናዋ አርግዛለችና ሂጂ ተብላ ነው ማርያም የምስራቹን ከሰማች በኋላ ወደ ኤልሳቤጥ የሄደችው። ዘመዱ ነው። 6 ወር ታላቁ ነው። አላወቅኩትም ነበር አለ። ኢየሱስ በስጋ ሲወለድ ጅማሬው እንዳልሆነ በመንፈስ ቅዱስ ተረዳና እውቅና ሰጠ። አዎ በስጋ ከኔ በኋላ ነው የተወለደው፣ ግን በመንፈስ አሁን ሌላ መረዳት አገኘው። እሱ ከኔ በፊት ነበር አለ። ሃሌሉያ! ከኔ በፊት ነበር። ለመጣለት መገለጥ አመፀኛ አልነበረም። ለሰማው ድምፅ አላመፀም። እኔ እንደዚህ የተለየ ኑሮ እየኖርኩኝ፣ እኔ እንደዚህ በምድረ በዳ እየተሰቃየው እየተንገላታሁኝ፣ እሱ እየበላና እየጠጣ የኔ ታናሽ ሆኖ በመደበኛ መንገድ አድጎ እንዴት አድርጌ ነው አሁን በቃ ኢጎዬን ትቼ ለሱ ክብር የምሰጠው አላለም። ከኔ በኋላ ቢወለድም እሱ ከኔ በፊት ነበረ አለ። አላወቅኩም ነበረ፣ አሁን ግን ተገለጠልኝ። ለካ እኔ በውሃ እያጠመቅኩ የመጣሁት እሱ በእስራኤል እንዲገለጥ ነው። ለካ እኔ የእሱ መንገድ ጠራጊ ነኝ። ዘመዴም ቢሆን ታላቁም ብሆን ለመጣልኝ መገለጥ ግን አላምፅም ብሎ እጅ ሰጠ። ዋው! ቀላል ነገር ይመስላል። ዛሬ እኛ አልፎ ስናነበው ቀላል ነገር ይመስላል። አላወቅኩም ነበር። ምናልባትም አብረው አድገዋል። የስጋ ዘመዱ ነው። ለመጣለት ድምፅ ግን አላወቅኩም ነበር፣ አሁን ግን ተገለጠልኝ ብሎ የሚታዘዝ ሰው ነበረ። ከ32 እስከ 34 ከዚያም ዮሐንስ እንዲህ ሲል ምስክርነቱን ሰጠ ይላል። መንፈስ እንደ ርግብ ከሰማይ ወርዶ በእርሱ ላይ ሲያርፍ አየሁ። በውሃ እንዳጠምቅ የላከኝም በመንፈስ ቅዱስ የሚያጠምቀው በመንፈስ ቅዱስ የሚያጠምቀው መንፈስ ሲወርድና በእሱ ላይ ሲያርፍ የምታየው እርሱ ነው ብሎ እስከነገረኝ ድረስ እኔ አላወቅኩትም ነበረ። አይቻለሁ፣ እሱ የእግዚአብሔር ልጅ እንደሆነ እመሰክራለሁ። ወዳጆቼ በስጋ የምናውቀውን ሰው በመንፈስ ተረድተን እግዚአብሔር በሱ ሕይወት ላይ ባለው ዓላማ ተረድተን መቀበል ትልቅ መንፈሳዊነትና ትህትና ይጠይቃል። አዎ ዘመዴ ነው፣ አዎ ታናሼ ነው፣ ግን እመሰክራለሁ። አሁን ከመጣልኝ ድምፅ የተነሳ ግን እመሰክራለሁ፣ እሱ የእግዚአብሔር ልጅ ነው። እሱ የእግዚአብሔር ልጅ ነው። ወዳጆቼ በሀገራችንም እኮ ተረት አለ። የምንን ጠበል በቅርብ ያለ ያርሰዋል፣ በሩቅ ያለ ይሳለመዋል ይባላል። እንኳን ዘመድ ሆናችሁ አንዳንድ ሰዎች ከእናንተ ጋር 3 ቀንና 4 ቀን ሻይ ስለጠጡ ራሱ እናንተ ላይ ያለውን የእግዚአብሔርን ነገር መቀበል በጣም ይቸግራቸዋል፣ ይተላለፋሉ። ይሄ ግን ዘመዱ ነው፣ ታናሹ ነው። ከሱ ይልቅ እሱ በጣም መንፈሳዊ የሚመስል ኑሮን የኖረ ሰው ነው። ግን ለመጣለት ድምፅ አላመፀም። እመሰክራለሁ እሱ የእግዚአብሔር ልጅ ነው። እያየሁትን ያደገው አዎ፣ ግን እመሰክራለሁ እሱ የእግዚአብሔር ልጅ ነው አለ። ሃሌሉያ! ከ35 እስከ 51 የመጀመሪያዎቹን ደቀ መዛሙርት መጠራት እናያለን። ዮሐንስ 2 ደቀ መዛሙርቱን ወደ ጌታ መራ፣ ላካቸው ወደ ጌታ። ከሁለቱ አንዱ የሆነው የጴጥሮስ ወንድም እንድርያስ ደግሞ ወንድሙን ስምዖን ጴጥሮስን አመጣ። ከዛ ኢየሱስ ፊልጶስን ሲጠራው ፊልጶስ በተራው ደግሞ ናትናኤልን አመጣ። አያቸው ወዳጆቼ፣ ደቀ መዛሙርትነት
የሆነ ጌታ ከሆነ ቦታ ሄዶ ልክ ይሄ አፈሳ ምናምን እንደሚባለው እፍስ አድርጎ ዝግን አድርጎ የሚያመጣው ነገር ሳይሆን አንዳችን አንዳችንን እየሳብን አንዳችን ለአንዳችን እየመሰከርን የምናመጣው ነገር ለመሆኑ መጀመሪያ ላይ ነው ፎርማቱ የተቀመጠልን። አንዱ አንዱን እየጎተተ ማምጣት የደቀ መዝሙርነት ህይወትና አካሄድ ነው። ደቀ መዝሙር የሚበዛው እንደዛ ነው። ተመራጩ መንገድም ይሄ ነው። የጀማ ወንጌል አይሰበክም? አዎ ይሰበካል። ግን ተመራጩ መንገድ 101 በወዳጅነት በጓደኝነት አንዱ ለአንዱ ያየውን እየመሰከረ የሚያመጣበት መንገድ ነው ተመራጩ መንገድ። ቁጥር 46 ላይ ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። ከናዝሬት መልካም ነገር ይወጣል ብሎ ጠየቀ። አያችሁ ወዳጆቼ፣ ሰዎችን ለመቀበል ወይንም ላለመቀበል ከሚታይ ነገር ጋር ማያያዛቸው አዲስ ነገር አይደለም፣ ያልተለመደ ነገር አይደለም። የፊልጶስ መልስ ግን በጣም ደስ ይለኛል። መጥተህ እይ። ሃሌሉያ! እግዚአብሔር ካልተጠበቀ ቦታ ለክብሩ የሚሆን ነገር እንዴት እንደሚያወጣ መጥተህ እይ፣ መጥተህ እይ። ወገኖቼ፣ ሰዎች አልሰማ ሲሏችሁ አልቀበል ሲሏችሁ ብቻ መታችሁ እዩ በሏቸው። ኢየሱስን ካዩት ይወዱታል። እኛ ካልከለልናቸው ማለት ነው። ካልከለልናቸው ካልሸፈን ነው ካዩት ይወዱታል። ፊልጶስ በዛ እርግጠኛ ስለነበር መጥተህ እይ አለው። መጥተህ እይ። ከዛ ቁጥር 51 ላይ ጨምሮም ናትናኤል መጣ፣ ተደነቀ። እንደምታውቁት ከበለስ በታች ሳለህ ገና አየሁ ስላለው ኢየሱስ ተደነቀ። ጨምሮም እውነት እላችኋለሁ ሰማይ ተከፍቶ የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። ከዚህ የበለጠ አስደናቂ ነገር ታያለህ ብሎ ይህንን ነገረው። ምን ማለት ነው ይሄ? ሰማይ ተከፍቶ የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። ዘፍጥረት 28 ላይ ያለውን የያዕቆብን ራእይ ያስታውሰናል። ይሄ ዘፍጥረት 28:12 በህልሙም ጫፉ ሰማይ የሚደርስ መሰላል በምድር ላይ ቆሞ በላዩም የእግዚአብሔር መላእክት ሲወጡና ሲወርዱ አየ ይላል። ዘፍጥረት 28 ላይ ያዕቆብ ያየው ራእይ። ያ ሰማይና ምድርን የሚያገናኘው መሰላል የሰው ልጅ የተባለው ኢየሱስ ክርስቶስ ነው ለካ። ሃሌሉያ ሃሌሉያ! ምን አይነት መሰላል ሊያገናኝ ይችላል ወዳጆቼ? ሰማይና ምድር። ሰማይና ምድር በምን አይነት መሰላል ሊገናኙ ይችላል? በምን አይነት መሰላል? ኢየሱስ ይባላል። ክብር ለእግዚአብሔር ይሁን። ምን እንማር ከዚህ ምዕራፍ? አንደኛ፣ ኢየሱስን በትክክለኛው መንገድ ለማምለክና ለመከተል ወዳጆቼ ማንነቱን በትክክል ማወቅና መረዳት ይቀድማል። ሳናውቀው እንዴት የሚገባውን አምልኮ እንሰጠዋለን? ሳናውቀው እንዴት እንደሚገባው አድርገን እንወደዋለን? ሳናውቀው እንዴት እንደሚፈልገው አድርገን እንከተለዋለን? ስለዚህ በትክክለኛው መንገድ ለማምለክና ለመከተል ማንነቱን በትክክል ማወቅና መረዳት ያስፈልጋል። ብዙ ጊዜ እንደምላችሁ የአንዳንዶቻችን ኢየሱስ ጉዳይ አስፈጻሚ ነው። አምላክ አይደለም፣ ጌታ አይደለም፣ ንጉሥ አይደለም። የአደጋ ጊዜ ተጠሪ፣ አምቡላንስ፣ እሳት አደጋ ምናምን ነው የአንዳንዶቻችን ኢየሱስ። ኢየሱስን በትክክል ለማምለክ፣ ኢየሱስን በትክክል ለመከተል፣ እሱን በትክክል ማወቅ የመጀመሪያው እርምጃ ነው። ሁለተኛው ከዚህ ምዕራፍ የምንማረው አገልግሎት ራሳችንን የምናሳይበት ወይንም የራሳችንን ተከታዮች የምናበዛበት ሳይሆን ሰዎችን ወደ ኢየሱስ የምናደርስበት መሳሪያ ነው። ወገኖቼ፣ የማንችለውን ነገር ተሸክመን አንጉበጥ። ማለት ትርፉ ጭንቀት ነው። ሰዎች እኛን ከተከተሉን እንደዛ ስላልተሰራን ያንን ሃንድል ማድረግ ያንን መሸከም የሚችል ተፈጥሮ ስለሌለ ጭንቀት ነው የሚተርፈን። አገልግሎት ዓላማው ሰዎችን የኛ ተከታዮች ማድረግ አይደለም፣ የኢየሱስ ተከታዮች ማድረግ ነው። እርፍ ነው የምንለው እኛ ራሳችን ደስታውን፣ የክርስትናን ደስታ፣ የክርስትናን ሰላም እንዳናጣጥም የሚያደርገን የማይገባንን ነገር ስለምንሸከም ነው። ዮሐንስ ግን ወደ ኢየሱስ ነበረ ተከታዮችን የሚልከው። ሶስተኛ ከዚህ ምዕራፍ የምንማረው ሰዎችን የምንረታቸው በክርክር ሳይሆን ኢየሱስን በማሳየት ነው። ኢየሱስን እናሳያቸው። በምን? በንግግርም በህይወት።
እሱን እናሳያቸው። ይረታሉ። ኢየሱስን አይቶ ያልተረታ የለም። ኢየሱስን አይቶ ያልወደደው የለም። ያልወደዱት ስለሸፈነው ነው፣ ስለከለልነው ነው፣ ስላላሳየናቸው ነው። ህይወታችን አላሳያቸውም። አንዳንዶቻችን ንግግራችን አሳይቷቸው ሊሆን ይችላል፣ ህይወታችን አላሳያቸውም። አንድ ሰው እንደዚህ ያለ ይባላል፣ ወንጌል ሲመሰክርለት ምን አልከኝ እያለ ይጮሃል አሉ። እንዴ ቀስ በል እንጂ እያለ ይሄኛው ሊመሰክር ይሞክራልና ያኛው አይሰማኝም ምን አልከኝ ይላልና መጨረሻ ምን ሆነህ ነው እንደዚህ የምትለኝ ሲለው ከንግግርህ ይልቅ ህይወትህ ኑሮህ በጣም እየጮህብኝ ስለሆነ ንግግርህን መስማት አልቻልኩኝም አለው ይባላል። አንዳንዴ ህይወታችን በጣም ስለሚጮህባቸው ሰዎች ንግግራችንን መስማት አቅቷቸው ሊሆን ይችላል። ኢየሱስን በንግግርም በህይወትም ከገለጥ ነው ይወዱታል። ናና ያለው ካሳየናቸው ይወዱታል። እናሳያቸው። አራተኛው ከዚህ ምዕራፍ የምንማረው ሰማይና ምድርን ያገናኘ ሰማይና ምድርን ያስታረቀ ብቸኛው መሰላል ኢየሱስ ነው። ሌላ መሰላል የለም ወዳጆች፣ ሌላ ሁሉ ተረት ተረት ነው። ሰማይና ምድርን ያስታረቀ መሰላል ኢየሱስ ክርስቶስ ብቻ ነው። በሰው ልጅ ላይ ነው ሲወጡና ሲወርዱ ታያለህ ያለው። እግዚአብሔር ይመስገን። ምዕራፍ 2 ላይ እንገባ። ምዕራፍ 2 እንግዲህ ቃና ዘገሊላና የቤተ መቅደሱን መጽዳት ነው የምናገኘው። ከቁጥር 1 እስከ 12 ቃና ዘገሊላ ላይ የተደረገው የመጀመሪያው ምልክት ሲለዋል ዮሐንስ። የመጀመሪያውን ምልክት ነው የምናገኘው። በጣም በሚገርማችሁ ሁኔታ ዛሬ በቤተ ክርስቲያን የተሰበክነው ይህንን ክፍል ነበረ። ማለዳ ዮሐንስ ወንጌል ምዕራፍ 2ን እና በጣም እየተደነቅኩኝ ነበረ። ዛሬ የምንማረው ክፍል እኮ ነው እያልኩኝ በጣም እየተደነቅኩኝ ነበረ እና ከቁጥር 1 እስከ 12 የመጀመሪያውን ምልክት እናገኛለን። ይሄ ምልክት እንግዲህ የሰዎችን ወቅታዊ ችግር ከመፍታት ያለፈ ትርጉም ያለው ምልክት ነው። ገባ ስንል በደንብ እናየዋለን። ከቁጥር 1 እስከ 2 የኢየሱስ እናት ደቀ መዛሙርቱ ኢየሱስ ሰርግ ላይ ታድመው እናገኛቸዋለን። ይገርማል። እንደ ማንኛውም ሰው ሰርግ ላይ ታድመው የሰዎችን ደስታ እየተካፈሉ ነበር። ለአንዳንዶቻችን ይህ ትልቅ መልእክት ነው። ትልቅ መንፈሳዊ የሆነን የማይመስለን የሰውን ደስታ መካፈል በጣም ዓለማዊነት የሚመስለን ኢየሱስ ሰርግ ይታደም ነበር። ከኢየሱስ በላይ ቢዚ አይደላችሁም መቼም። ለራሳችን የምንሰጠው ክብርና ማዕረግ በጣም ከፍ ከማለቱ የተነሳ በጣም ሰማይ ነክተን መሬት መርገጥ አቅቶን ካልሆነ በስተቀር ከኢየሱስ በላይ ቢዚ አይደለንም። ከኢየሱስ በላይ ጉዳይ የለንም። ግን ኢየሱስ የሰው ደስታ ይካፈል ነበረ። እናቱ ደቀ መዛሙርቱና ኢየሱስ ሰርግ ቤት ሄደው ታድመው ነበር። ይሄ እንደው በቃ መሬት እንድንረግጥ የሚያደርገን እውነት ይመስለኛል። መሬት እንድንረግጥ በቃ ዝግ ብለን ከማህበረሰቡ ጋር ከጎረቤት ጋር ከዘመድ ጋር ደስታ እየተካፈልን ሐዘን እያስተዛዘንን እንድንኖር ዝቅ ብለን እንድንኖር መሬት የሚያስረግጠን ነገር ይመስለኛል። ይሄ የወይን ጠጅ እኮ አለቀባቸው አለችው። ከዛ የወይን ጠጅ እኮ አለቀባቸው። ቀላል ነገር አይደለም። ዛሬ ያስተማረን ወጣት ልጅ ነበርና በጣም በሚያስደንቅ ሁኔታ የነገረን ነበር። አይዊሽ ጊዜ ቢኖር ከዛም ደው የቀረልኝንም ባካፍላችሁ በጣም ደስ ይለኝ ነበረ። የወይን ጠጅ አለቀባቸው ማለት ለዛን ዘመን ቀላል ነገር አይደለም። ዛሬ እንደምናደርገው የሆነ ወጣ ብለው የሚገዙት ነገር አይደለም። ረጅም ዓመት ፈጅቶ የሚሰራ ነገር ነው። እጅግ በጣም የሚያሳፍር በቀላሉ የማይፈታ ችግር ነው የገጠማቸው። በገንዘብ የሚፈታም አይደለም ችግሩ። ከዛ ቁጥር 4 ላይ ኢየሱስ አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት ይላል። ወዳጆቼ ይሄ በጣም ኮራፕትድ የሆነው አይምሯችን ሴት የሚለውን ቃል ከስድብ ጋር ከውርደት ጋር ለምን አያይዞ እንደሚያስበው አላውቅም። ነገሩ ከልጅነታችን ጀምሮ ወንዶችን መስደብ ሲፈለግ ራሱ አንተ ሴት ምናምን እየተባለ ነው አይደለም ያደግነው። ሴትነት የከበረ የእግዚአብሔር መልክ ያለበት ማንነት ነው እንጂ ስድብ አይደለም። እኛ ዛሬ እንደምናስበው አይነት እኛ አይምሯችን ውስጥ እንዳስቀመጥንለት አይነት ትርጉም ያለው ቃል አይደለም። ሴት የሚለው ቃል በዛን ዘመን በዛ ባህል የክብር መጠሪያ ነው እንጂ የንቀት ማሳያ አልነበረም። በመጨረሻ መስቀል ላይ ሆኖ ዮሐንስ ወንጌል ምዕራፍ 19 ላይም በተመሳሳይ መንገድ ነው የጠራት። ሴት የሚለው ቃል የክብር እንጂ የውርደት ቃል አይደለም። ጊዜ ገና አልደረሰም አላት። ጊዜ የሚለው ቃል የመስቀሉን የትንሣኤውን የክብሩን ጊዜ ጠቋሚ ነው።
ጊዜ ገና አልደረሰም ነው ያላት። የሚላችሁን አድርጉ አለች እሷ። ከዛ በኋላ መደነቅ ያለብን እኮ በእሷ እምነት ነው። ዛሬ የሚያስተማረን ወጣት ልጅ እንደዛ እያለን ነበረ። አሁን እዚህ ቦታ ላይ አንቺ ሴት ምናምን የሚለው ሳይሆን እኮ በጣም የሚያስደንቀው ነገር ይሄ የመጀመሪያ ምልክት ነው። የሰማቻቸውን ስለ መሲሁ የወለድኩት መሲህ ነው የሚለው ከመጀመሪያ ጀምሮ ከመጸነሱ ጀምሮ የሰማችውን ነገር ማርያምን በልቧ ተጠብቀው ነበር ይላል። በልቧ እየጠበቀችው 30 ዓመት ሙሉ መታለች። 30 ዓመት ሙሉ ግን አንድም ኤክስትራኦርዲነሪ ነገር ሲያደርግ አይተው አታውቅም። አንዳንድ ትርክቶች እንደሚናገሩት ኢየሱስ በጭቃ አዋፍ እየሰራ ምናምን አያበርም ነበረ። የመጀመሪያውን ምልክት አደረገ ብሎናል። ይሄ የመጀመሪያው ምልክት ነው። ከዚህ በፊት ምንም አይነት ምልክት አድርጎ አያውቅም። ግን በልቧ የጠበቀችውን ያንን ትንቢት የምሯን ታምነው ነበረ። ሄዳ ስትጠይቀው እኛ ከጎናችን ላለው ሰው ዝም ብለን ኢንፎርሜሽን እንደምንለዋወጠው አይገርምም? የወይን ጠጅ እኮ አለቀባቸው አይደለም ያለችው። ሶሉሽን እንደሚሰጥ ታውቅ ነበር። መፍትሄ እንደሚሰጥ ታውቅ። እስከዛሬ ሲያደርግ አይታለች? አላደረገችም። አላየችም እኮ አይገርማችሁ? ግን ፎር ደ ፈርስት ታይምም ቢሆን በቃ ታምን ነበረ። እስከዛሬ ባያደርግም አሁን ግን እንደሚያደርግ ታምን ነበረ። ስለዚህ ሄዳ ነገረችው። መንገር ብቻ መሰላችሁ? ኢንፎርም እንዳላደረግ ዝም ብሎ ተራ ኢንፎርሜሽን እንዳልሰጣችሁ የምታውቁት ጊዜ ገና አልደረሰም እያላት ደቀ መዛሙርቱን ማናቸው አገልጋዮቹን ጠርታ የሚላችሁን አድርጉ አለቻቸው። እንዴት እርግጠኛ ብትሆኑ! አስደናቂ የእምነት ሴት እኮ ናት። በእምነቷ ነው መደነቅ ያለብን። በልቧ ውስጥ የሰወረችውን ያንን ትንቢት እንዴት እንደምታምነው እንዴት የምሯን እንደሆነ ሰውራ የያዘችው፣ በዚህ ነው መደነቅ ያለብን። ከዛስ ደግሞ እሷን እንዲታዘዟት አይደለም፣ የምላችሁን አድርጉ አይደለም ያለቻቸው፣ እንዲታዘዙት ወደ እሷ አመለከተቻቸው። የሚላችሁን አድርጉ አለቻቸው። ምን እንደምታምን የምታውቅ፣ ወደ ማን እንደምትልክ ወደ ማን እንደምታመለክት የምታውቅ ድንቅ ሴት ነበረች። ከዛ ከቁጥር 6 እስከ 7 6ቱን ጋኖች ውሃ ሙሏቸው ሲል እናገኛለን። ጋኖቹ እንግዲህ የቀደመውን በሕግ የመንጻት ስርዓት አመላካች ናቸው። እንደምታውቁት አይሁድ የመንጻት ስርዓትን ጀስትኛ ከቆሻሻ ለመንጻት እጃችንን እንደምንታጠበው አይነት ሳይሆን ሴሬሞኒያል የሆነ የመንጻት ስርዓት አላቸው። 6ቱ ጋኖች እዛ ጋር የተቀመጡት ያ ሴሬሞኒያል የሆነ የመንጻት ስርዓት እንዲደረግባቸው ነው። ስለዚህ የሕጉ አመላካቾች ናቸው። ኢየሱስ ያንን ውሃ ወደ ወይን በመለወጥ ሊመጣ ያለውን አዲሱን ኪዳን አመላከታቸው ማለት ነው። የተሻለውን አዲሱን ኪዳን አመላከታቸው። ለምን ከተባለ በብሉይ ኪዳን የመሲሁ ዘመን በተትረፈረፈ ወይን ነው የሚገለጠው። አንዱ የመሲሁ ዘመን ሲመጣ መሲሁ ሲገለጥ ኤክስፔክት የሚደረገው ነገር የተትረፈረፈ ወይን ነው። ስለዚህ የመጀመሪያውን ምልክት አደረገ። አሞጽ 9 ከ13 እስከ 14 ላይ ያለውን ክፍል አነባለሁ። እነሆ አራሹ አጫጁን ወይን ጠማቂውም ዘሪውን የሚያገኝበት ወራት ይመጣል ይላል እግዚአብሔር። ተራሮች በተሃዋኒ ወይን ጠጅ ያንጠበጥባሉ፣ ኮረብቶችም ሁሉ ይቀልጣሉ። የሕዝቤን የእስራኤልን ምርኮ እመልሳለሁ፣ የፈረሱትን ከተሞች ሰርተው ይቀመጡባቸዋል። ወይንንም ይተክላሉ፣ የወይን ጠጁንም ይጠጣሉ፣ አትክልትንም ያበጃሉ፣ ፍሬውንም ይበላሉ ይላል። ስለዚህ የቃና ዘገሊላ ወይን የሆነ ተራ እጥረትን፣ ተራ ችግርን፣ ጊዜያዊ ችግርን ከመፍታት ባለፈ የመሲሁ ዘመን መድረሱን ጠቋሚ፣ ሕጉ ሊመጣ ላለው ለአዲሱ ኪዳን ስፍራን ሊለቅ እንደሆነ አመላካች የሆነ ክስተት ነው፣ ምልክት ነው ማለት ነው። ከዛ ጌታ ከላዩ ቀድታችሁ ለድግስ ኃላፊው ስጡት አለ። ሃሌሉያ! የኛ ጌታ የሚያደርጋቸው ምልክቶች እንዳይፈተሹ ፈርቶ አያውቅ። በቃ ወይን ነው ብላችሁ በእምነት ጠጡት አይደለም ያለው። ለወይን ጠጅ አዋቂው በደንብ መመዘን ለሚችለው ለድግሱ ኃላፊ ስጡት። ይቅመስና አወዳድሮ ይናገር። ስጡት። እንዲፈተሽ ፈርቶ አያውቅ። ቁጥር 11 ላይ እንደዚህ ይላል። ኢየሱስም ይህን የታምራዊ ምልክቶች መጀመሪያ በገሊላ አውራጃ በቃና ከተማ አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በሱ አመኑ ይላል። ምልክቶች ዋና ዓላማቸው የጌታ ክብር እንዲገለጥ፣ ሰዎችን በሱ እንዲያምኑ ነው። አመኑ። በቃ ፋይናሊ ተደነቁ ምናምን አይደለም፣ ጎሉ አመኑ ነው። እንድታምኑ እንዳለ ዮሐንስ አመኑ ደቀ መዛሙርቱ። አይገርምም? ተከትለውታል እኮ ከሱ ጋር እየዋሉ ነው፣ ከሱ ጋር እያደሩ ነው፣ አብረውት እየሄዱ ነው። ግን አመኑ ምልክት ሲያዩ።
ምልክቶች ዓላማቸው ምንድነው? ማሳመን፣ ሰዎችን ወደ እምነት ማምጣት ነው። እዛ ከ13 እስከ 22 ጌታ ቤተ መቅደሱን ያነጻበትን ክፍል እናገኛለን። እንግዲህ ማቴዎስ፣ ማርቆስ፣ ሉቃስ በአገልግሎቱ መጨረሻ ቤተ መቅደሱን እንዳነጻ ነግረውናል። ከዚህ ቀደም ተናግሬ ያለው ዮሐንስ ደግሞ በአገልግሎቱ ጅማሬ እንዳደረገው ጽፎልናል። ግን ብዙ የመጽሐፍ ቅዱስ አስተማሪዎች የሚስማሙት ጌታ ቤተ መቅደሱን ያነጻው 2 ጊዜ ነው፣ በአገልግሎቱ ጅማሬና በአገልግሎቱ ፍጻሜ። ለዚህ ነው ሁለቱ በተለያየ ጊዜ ላይ የጻፉት እንጂ እርስ በርሱ መጣረሱ አይደለም በሚለው ይስማማሉ ማለት ነው። በቤተ መቅደሱ ውስጥ እንግዲህ ሲገባ ሊሆን የሚገባውን ሳይሆን መገኘት የማይገባቸውን ነገሮች ቤተ መቅደሱን ሞልተውት ሲያይ የጽድቅ ቁጣ ተቆጥቶ ነው በጅራፍ ጠርጎ ያስወጣቸው። ከዚህ ቀደም አይተናል፣ ብዙ አልገባበትም። ዛሬ ለእኛ ምንድን ነው የሚለውን ነው መመልከት የምፈልገው። ዛሬ እግዚአብሔር ቤተ መቅደስ እኛ ነን ወዳጆች። ቤተ መቅደሱ ውስጥ መገኘት የማይገባውን ነገር ልንታገሰው አይገባም። እኛ ጅራፋችንን ልናነሳ ይገባል። የስሙን ስልጣን ልናነሳ ይገባል። የጽድቅ ቁጣ ልንቆጣ ጠርገን ልናስወጣው ይገባል። ቤተ መቅደሳችን ውስጥ መገኘት የሚገባቸው ነገሮች መገኘት አለባቸው። መገኘት የሌለባቸው ደግሞ የለባቸውም። ከዚህ ቀደም ብለናል አይደለ? ላስጊጥልህ የመቅደስን ስፍራ፣ ደስ እንዲልህ አንተ እንድትኮራ፣ ላስውብልህ የእግርህን መርገጫ፣ ላገልግልህ እስከ ምድር ዳርቻ እንዳለች ሌልሽ። ቤተ መቅደሱ እኛንን የምናስጌጥለት የምናስውብለት፣ ሊገኝ የማይገባውን ነገር ጠርገን እያስወጣን የምናሳምርለት ቤተ መቅደስ ሰውነታችን ነው። ዛሬ ጅራፍ ይዘን የምንሄድበት የሆነ ፊዚካል የሆነ ቦታ አይደለም ያለው። ቁጥር 17 በዚህ ጊዜ ደቀ መዛሙርቱ ስለ ቤትህ ያለኝ ቅናት እንደ እሳት አቃጠለኝ ተብሎ እንደተጻፈ አስታወሱ ይላል። የቤቱ ቅናት የሚያቃጥለን ሰዎች ያድርገን እግዚአብሔር። ከዛ ምን ምልክት ታሳየናለህ? በምን ስልጣን ነው ይህንን የምታደርገው ሲሉት ይህንን ቤተ መቅደስ አፍርሱት አላቸው። እነሱ ከድንጋይ ስለተገነባው ሕንፃ ነው የሚያስቡት፣ እሱ ደግሞ ስለ ስጋው ነው የሚናገረው። ምን እያላቸው ነው? እግዚአብሔርን ለማግኘት እንደ ቀድሞ ወደ ሕንፃ አትሄዱ፣ ወደ ክርስቶስ ነው የሚመጣው። ከዛ ብዙዎች ተአምራቱን አይተው አመኑ ይላል። የሚገርም ቃል ይናገራል። ከዛ ግን ኢየሱስ ግን አይተማመንባቸውም ነበረ። ዋው! ለምን ካላችሁ ተአምራት የእውነተኛ እምነት ምንጭ አይደሉም። የእውነተኛ እምነት ምንጭ የሆነውን ቃሉን እንድንሰማ ዘወር ነው የሚያደርጉን፣ አቴንሽን እንድንሰጥ ነው የሚያደርጉን እንጂ እውነተኛ እምነት ከተአምራት አይደለም የሚወለደው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። እነዚህ በተአምር ያመኑ ስለነበሩ ኢየሱስ አይተማመንባቸውም ነበረ። በትምህርት አይደለም በተአምር ነው ያመኑት፣ አይተማመንባቸውም ነበረ ይላል። ምን እንማር ከዚህ ምዕራፍ? አንደኛ ጌታ ኢየሱስ የመጣው የቀደመውን ስርዓት ሊጠጋግን አይደለም፣ አዲስና የተሻለ ኪዳን ሊመሰረት ነው የመጣው። ለመጠጋገን አይደለም የመጣው። ሁለተኛ እውነተኛ አምልኮ በህንፃ ወይንም በተለያዩ ስርዓቶች በኩል ሳይሆን በክርስቶስ በኩል ወደ አብ በመቅረብ ነው። ይህንን እውነት ነው የምናገኘው እዚህ ክፍል ላይ። ሶስተኛ ተአምራትን ማየት ብቻውን ወደ እውነተኛ እምነት አያደርሰንም። እምነት የእግዚአብሔርን ቃል በመስማት ነው የሚገኘው። አራተኛው ቤተ መቅደሱን እናንጻለት ለጌታ፣ ቤተ መቅደሱን እንጠብቅለት፣ ቤተ መቅደሱን እናስጊጥለት። ሃሌሉያ! ጥሩ ሰዓት አለኝ እንደፈራሁት አይደለም። ስለዚህ ወደ ሶስተኛው ምዕራፍ እናልፋለን። ምዕራፍ 3 እንግዲህ ወደ እግዚአብሔር መንግስት መግቢያውን መንገድ የምናይበት ምዕራፍ ነው። ከቁጥር 1 እስከ 21 ድረስ ኒቆዲሞስ ከኢየሱስ ጋር ያደረገውን ዲስከሽን በጣም ፌመስ የመጽሐፍ ቅዱስ ክፍል ነው። እሱን ነው የምናገኘው። ኒቆዲሞስ ማን ነው ካልን ፈሪሳዊ ነው። እንግዲህ የአይሁድ መምህር ነው፣ የሸንጎ አባል ነው፣ የብሉይ ኪዳን ሊቅ የነበረ ሰው ነው። በሌሊት ነው ኢየሱስ ክርስቶስ ጋር የመጣው። ራሱ ስውር ደቀ መዛሙርት አሉት ኢየሱስ ክርስቶስ እንደምታውቁት። ኒቆዲሞስ ከነዚህ ስውር ደቀ መዛሙርት መካከል አንዱ ሊሆን የወደደ ይመስላል። እዚህ ቦታ ላይ በስውር ነው የመጣው። ልክ እንደ አርማትያው ዮሴፍ በስውር ኢየሱስን የሚከተሉ ስውር ደቀ መዛሙርት ነበሩ። ከነሱ አንዱ ሊሆን መንገድ የጀመረ ሰው እንደሆነ እናያለን። ግን ይሄንን ሁሉ ማዕረግ የተሸከመውን ሰው ደግሞ ኢየሱስ ወደ እግዚአብሔር መንግስት ለመግባት ዳግመኛ መወለድ አለብህ ሲለው እንመለከታለን እዚህ ቦታ ላይ ማለት ነው።
ቁጥር 5 ላይ ኢየሱስ እንዲህ ሲል መለሰ ይላል፣ እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው ይላል። የእግዚአብሔርን መንግስት እንድወርስ ምን ላደርግ ብሎ ጠየቀ ኒቆዲሞስ። ቸር መምህር ሆይ ሰው ከእግዚአብሔር ዘንድ ካልሆነ በስተቀር አንተ የምታደርጋቸውን ምልክቶች ተአምራት ሊያደርግ አይችልም። ከእግዚአብሔር እንደሆንክ እኔ አምኛለሁ፣ የዚህ ችግር የለብኝም አለ። አሁን ልቅ አንድ ነገር ነው ፈልገው ወደ እግዚአብሔር መንግስት መግቢያው መንገድ እንድታሳየኝ አለው። ዳግመኛ ካልተወለድክ የእግዚአብሔርን መንግስት ማየት አትችልም። ዳግመኛ መወለድ አለብህ አለው። ከውሃና ከመንፈስ ተወለድ አለው። እንዴት ነው? ወደ እናቴ ማህፀን ገብቼ ነው ከሸመገልኩ በኋላ እንደገና መወለደው? አይ ከውሃና ከመንፈስ ነው። እንግዲህ አንዳንዶች ውሃ ያለው የውሃ ጥምቀትን ማለት ነው ይላሉ። ይህንን ቦታ ግን አውዱ በፍጹም አያስኬደንም። አውዱ የሚያስረዳን ውሃው የእግዚአብሔርን ቃል አመላካች መሆኑን ነው። ሕዝቅኤል 26 ከ25 እስከ 26 ያለው ቀደም ያለውን ትንቢት ብንመለከት ንጹህ ውሃ እረጫችኋለሁ፣ እናንተም ንጹህ ትሆናላችሁ፣ ከርኩሰታችሁ ሁሉና ከጣዖቶቻችሁ ሁሉ አነጻችኋለሁ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስን በውስጣችሁ አሳድራለሁ፣ የድንጋይ ልባችሁን ከእናንተ አስወግዳለሁ፣ የሥጋንም ልብ እሰጣችኋለሁ ብሎ ስለ አዲሱ ኪዳን የተነገረው በሕዝቅኤል ላይ ያለው ትንቢት ይሄ የሚያነጻ ከርኩሰት የሚያነጻ ከጣዖት የሚያነጻ ይሄ ውሃ የጥምቀት ውሃ ሊሆን እንደማይችል በቀላሉ ማየት እንችላለን። የእግዚአብሔር ቃል እንደሆነ ይህንን ማሰብ አይከብደንም። ኤፌሶን ላይ ደግሞ ይሄው ውሃ የሚያነጻው ውሃ ቃሉ እንደሆነ በግልጽ ተጠቅሶ እናገኘዋለን። ኤፌሶን ምዕራፍ 5 ከ25 እስከ 27 ኤፌሶን 5 ከ25 እስከ 27 ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳት ራሱንም ስለ እርሷ አሳልፎ እንደሰጠ እናንተ ሚስቶቻችሁን ውደዱ፣ በቃሉ አማካኝነት በውሃ አጥቦ በማንጻት እንድትቀደስ። ቃሉ ነው የሚያጥበው፣ የሚያነጻው፣ የሚቀድሰው። እንዲሁም ጉድፍ ወይንም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው ብሎ ቃሉን ከሚያነጻ ውሃ ከሚቀድስ ውሃ ጋር አያይዞ ኤፌሶንም ላይ ይነግረናል። ዮሐንስ ወንጌል ምዕራፍ 15 ቁጥር 3 ዮሐንስ 15 ቁጥር 3 ከነገርኳችሁ ቃል የተነሳ እናንተ አሁን ንጹሐን ናችሁ። የሚያነጻው የጥምቀት ውሃ ሳይሆን ቃሉ እንደሆነ እነዚህ ጥቅሶች በጣም በተደጋጋሚ ያሳዩናል። አሁንም ጥቅስ ነው የምጨምርላችሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው። ከዳግም ልደት ጋር ተያይዞ የተነሳው እዚህ ቦታ ላይም የእግዚአብሔር ቃል ነው እንጂ የውሃ ጥምቀት አይደለም። ውሃና መንፈስ የሚለው ውሃው የሚያመላክተው የእግዚአብሔርን ቃል ለመሆኑ በአመዛኙ ብዙ ምሁራን ይስማሙበታል። የእግዚአብሔርን ቃል በጣም የሚወስደን ወደዛ ነው ማለት ነው። ያዕቆብም ከዳግም ልደት ጋር አያይዞ ቃሉ እንደሆነ የዳግም ልደታችን ምክንያት ያስረግጠልናል። ያዕቆብ 1:18 የፍጥረቱ በኩራት እንድንሆን በገዛ ፈቃዱ በእውነት ቃል ወለደ። ዳግም መወለዳችን ላይ ትልቅ አስተዋጽኦ እንዳለው በተደጋጋሚ የእግዚአብሔር ቃል የሚነግረን የእግዚአብሔርን ቃል ነው እንጂ የውሃ ጥምቀትን አይደለም። ስለዚህ መንፈስ ቅዱስንና የእግዚአብሔርን ቃል የሚያመላክት እንደሆነ ክፍሉ በቀላሉ መረዳት እንችላለን ማለት ነው። ቁጥር 6 ላይ እንደዚህ ያለ ጌታ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው አለ። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እዚህ ጋር ስጋ የሚለው ይህንን አካላችንን ፊዚካል ቦዲያችንን ብቻ አመላካች ሳይሆን የወደቀው ተፈጥሯችንንም አመላካች ነው። የወደቀው ተፈጥሮ የወደቀው ማንነት ሊወልድ የሚችለው የወደቀ ተፈጥሮ ብቻ ነው እያለ ነው። ከስጋ የተወለደ ከወደቀ ማንነት የተወለደ የወደቀ ነው የሚሆነው። ከመንፈስ የተወለደ ግን መንፈስ ነው ይላል ማለት ነው። ጌታ የመጣው ቀድሞ የወደቀውን ማንነት ሊያሻሽል ሳይሆን አዲስ ልደት ነው የሚሰጠን። በነገራችን ላይ ዳግም ልደት ስንል አዲስ ልደት ማለታችን ነው። ዳግም ያስባለው ምንድን ነው ካላችሁ በስጋ ከእናትና ከአባታችን ስንወለድ እሱን የመጀመሪያ ልደት ብለነው፣ በመንፈስ ደግሞ ከውሃና ከመንፈስ እንደሚል እንደ እግዚአብሔር ቃል ከእግዚአብሔር ቃልና ከመንፈስ ቅዱስ ስንወለድ ያኛውን የመጀመሪያ ልደት አድርገን ይሄኛውን ዳግም እንላለን እንጂ ሊትራሊ አዲስ ልደት ነው የምንቀበለው። አዲስ ልደት ነው የሚባለው ማለት ነው። ስለዚህ ይህንን አዲስ ልደት ደግሞ የሰጠን በውሃና በመንፈስ እንደሚል በመንፈስ ቅዱስና በእግዚአብሔር ቃል አማካኝነት ነው ማለት ነው።
ከቁጥር 7 እስከ 8 ድረስ ነፋስ ወደሚወደው ይነፍሳል ብሎ ስለ መንፈስ ቅዱስ ሉዓላዊነት ይናገራል። የመንፈስ ቅዱስን አሰራር ሙሉ ለሙሉ አንረዳውም፣ ደግሞም አንቆጣጠረውም። ያ ማለት ግን ፈጽሞ አይገባንም ማለት አይደለም። ትላንትና በተላለፈ የኒቆዲሞስ ሾው ኢንተርቪው ካላያችሁት እዩት፣ በጣም ተጠቀሙበታላችሁ። ከፕሮፌሰር አታላይ ዓለም ጋር በነበረኝ ኢንተርቪው እኔ በጣም ተምሬበታለሁ። ብታዩት በጣም ትጠቀማላችሁ። ስለ አይምሮ እየተናገሩ ነበርና እግዚአብሔር ከአይምሮ በላይ የሆነን ነገር ያደርጋል። ግን ደግሞ ያንን ከአይምሮ በላይ የሆነውን ነገር እንደው በቃ ፈጽሞ ውጤቱን ሳናይ እንደው አየር ላይ በቃ ከአይምሮ በላይ ነው ተብሎ ይቀራል ማለት አይደለም። ገብቶን ነገሩ ከአይምሮ በላይ እንደሆነም አውቀን ለእግዚአብሔር ክብር እንሰጣለን። ነፋስ ወደሚወደው ነው የሚነፍሰው። መንፈስ ቅዱስ አሰራሩ ልዩ ልዩ ነው። አይገባንም። አሰራሩን ሙሉ ለሙሉ ልንረዳው አንችልም፣ ልንቆጣጠረውም አንችልም። ውጤቱን ግን እናየዋለን። ውጤቱን ካላየነው መንፈስ ቅዱስ ነው ለማለት እንቸገራለን። ምክንያቱም ነፋስ ከየት እንደሚመጣ አናውቅም፣ ወዴት እንደሚሄድም አናውቅም። ግን ዛፎችን ሲያንቀሳቅስ እናያለን አይደል እንዴ? መንፈስ ቅዱስም እንደዛ ነው። እንዴት እንደመጣ፣ ከየት እንደመጣ፣ እንዴት እንደሰራ ሙሉ ለሙሉ መረዳት የምንችልበት አቅምም ስልጣንም የለንም። ግን ደግሞ በመካከላችን ሲለውጥ፣ ሲፈውስ፣ ሲሰራ፣ ሲያደርግ፣ ሲያነጻ፣ ሲያከናውን በመካከላችን ደግሞ ውጤቱን እናየዋለን። ይሄ ነው ስለ መንፈስ ቅዱስ ሉዓላዊነት እዚህ ቦታ ላይ የተቀመጠው ነገር። ሰው እንዴት ዳግም እንደሚወለድ ሙሉ ለሙሉ አንረዳውም። የሆነ መመርመሪያ መሳሪያም የለም። እግዚአብሔር ነው የሚመረምረው። እከሌ ዳግም ተወልዷል፣ እከሌ ዳግም አልተወለደም ብለን ጀጅ ለማድረግ መመርመሪያ መሳሪያም አልተሰጠንም። እኛ ራሳችን ዳግም ስንወለድ በዚች ደቂቃ ነው ዳግም የተወለድኩት የምንለው አይነት ምስክርነት የለንም። ግንስ በህይወት ለውጥ ይታወቃል። ፈጽሞ ሳይታወቅ ይቀራል ማለት አይደለም። ሰው እንዴት ነው ዳግም የሚወለደው? እኔ እንጃ። በቃ በክርስቶስ ኢየሱስ ሲያምን ዳግመኛ ይወለዳል። እንዴት? እኔ እንጃ። ነፋስ ከየት እንደሚመጣ ወዴት እንደሚሄድ እንደማናውቅ፣ መንፈስ ቅዱስም እንዴት አድርጎ ያንን ሰው አዲስ ልደት እንደሚሰጠው አናውቅም። ግን በቃ ለዘላለም ሳናውቅ እንቀራለን? አይ፣ ዛፍ ከፍሬው ይታወቃል። የህይወቱን ለውጥ አይተን እንመሰክራለን። እኛም በህይወታችን ላይ ለውጥ ስናመጣ እናያለን። ስለዚህ ፍሬው የተሰወረ አይደለም። አደራረጉ የተሰወረ ቢሆን እንኳን ፍሬው የተሰወረ አይደለም። አንተ የእስራኤል መምህር ስትሆን ይህንን አታውቅም ይለዋል። መጽሐፍትን አዋቂ ነው ይህ ሰው፣ ይህንን ግን አላወቅም። ለምን ካላችሁ ወዳጆቼ፣ መጽሐፍትን ከክርስቶስ አንጻር ካልተረዳናቸው መመርመር ብቻውን ወደ ህይወት አያደርሰን። እዛ ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው ይላል። ኢየሱስ የሰማይን ምስጢር የነገረን እንደ ነቢያቱ ሰምቶ ሳይሆን ራሱ ከሰማይ መጥቶ ነው። ለዚህ ነው የሚናገረው ነገር ፍጹም ስልጣን ያለው። የሰራዊት አምላክ እግዚአብሔር እንዲህ ይላል አይደለም የሚለው፣ እውነት እውነት እላችኋለሁ ነው የሚለው። ሃሌሉያ! ለዘመናት እስራኤል የሚያውቋቸው ነቢያት የእስራኤል ቅዱስ እንዲህ ይላል፣ እግዚአብሔር እንዲህ ይላል ሲባል ነው የለመዱት እስከዛሬ ድረስ። አሁን ደግሞ ራሱ ከሰማይ የመጣ ከሰማይ የሰማ ሳይሆን ራሱ ከሰማይ የመጣው እውነት እውነት እላችኋለሁ እያለ የሚናገር ሰማይን በኤክስፒሪየንስ የሚያውቅ ከሰማይ የመጣው እሱ ከሁሉ ይበልጣል። የሚናገረው ከአብ የተቀበለውን መገለጥ ሳይሆን ራሱ ኢየሱስ የአብ መገለጥ ነው። የአብ ሬቨሌሽን ነው። አብ የተገለጠው በራሱ በኢየሱስ ነው። ሃሌሉያ! ከዛ ከቁጥር 14 እስከ 15 የናሱን እባብ እናገኛለን። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባዋል፣ ይኸውም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው ይላል። ይህንን ታሪክ ዘኍልቍ 21 ከ8 እስከ 9 ላይ ነው የምናገኘው። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያየው በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። ሕዝቡ በምድረ በዳ ባጉረመረሙ ጊዜ እንግዲህ እግዚአብሔር እባብን ሰደደባቸው። እባብ ሲነድፋቸው ሲያለቅሱ ሕዝቡ ሙሴ ጸለየላቸውና እባብ
መስቀል በዓላማ ላይ ናስ ላይ ሰርተ ስቀልና እሱ ሲያዩ ያ የነደፋቸው ያ እየገደላቸው ያለው ነገር ራሱን ስቀለውና እሱን የሚያይ ሁሉ ይድናል አለው እግዚአብሔር። ልክ እንደዛ ሁሉ ኢየሱስም የሰው ልጆችን እየገደለ ያለውን ኃጢአትን ተሸክሞ ሲሰቀል እሱን የሚያይ ለመዳን እምነቱን እሱ ላይ የሚያደርግ ሁሉ ይድናል። ያ ጥላ ነበረ። የገደላቸውን እባብ እየገደላቸው ያለውን እባብ ሰቅሎ እሱን እዩትና ትድናላችሁ ማለት ቀላል ነገር አይደለም። ታስታውሳላችሁ ዘኍልቍን ስናጠና ይሄንን ክፍል አይተነዋል። ቀላል ነገር አይደለም እኮ እባብ። እኔ እዚህ ከተማ ውስጥ እንኳን እባብ ብዙ አናይም አናውቅም አይደለም። ግን አይ ቲንክ ልጅ ሆኜ የሆነ እባብ መጣ ምናምን ተብሎ ሰው ግቢ ውስጥ ምናምን ሲጫጫህ ምናምን ትንሽ ትዝታ አለኝ። እነዚህ የከተማ እባቦች ትንንሾቹ እባቦች እንኳን እንዴት እንደሚያስፈሩና እንዴት በቃ ሰውን እንደሚያራውጡ ማይደረግ ጎማ ጭሱ እንትን አድርጉ ማይባል ነገር የለም ወዳጄ። የምድረ በዳ እባብ ደግሞ እንደዛ አይደለም። በአየር ላይ የሚወነጨፍ እባብ ነው እየመጣ እየነደፋቸው የነበረው። ከዛ ላይ ማለት የመጀመሪያ የሚመጣላችሁ ነገር እኮ አለ። ቻላችሁም አልቻላችሁም ሮጦ ለማምለጥ መሞከር። መሯሯጣችሁን መሞከራችሁን አቁሙና እየተወነጨፉ ካሉት እባቦች ላይ አቴንሽናችሁን አንሱና ያንን በናስ ላይ በዓላማ ላይ የተሰቀለውን እባብ ትኩር ብላችሁ እዩ አላቸው ሙሴ። ማለት ቢሆንም ባይሆንም እኮ መሞከር ነው የሚመጣላችሁ። ሙከራችሁን አቁማችሁ እንደምንም ብላችሁ አይናችሁን እዛ ላይ እየተወነጨፈ እኮ ነው። እዛ ጋር እኮ ሰው እየተነደፈ ነው፣ እየተጫጫሁ እኮ ነው። በዛ መካከል አቴንሽናችሁን ሰብስባችሁ ይሄንን እባብ ማየት ያድነኛል ብላችሁ አምናችሁ ተነድፋችኋል። ይሄንን እባብ ማየት ያድነኛል ብላችሁ አቴንሽናችሁን ሰብስባችሁ ያንን እባብ ማየት ማለት ቀላል እምነት አይደለም የሚጠይቀው። ዛሬም እንደዛ ነው ወዳጆች። ሰው መውተርተር ይፈልጋል፣ ባይችልም መሞከር ይፈልጋል። እግዚአብሔር ደግሞ የሚለው መሞከርህን አቁምና መውተርተርህን አቁምና ያ የሚገድልህን ነገር ያንን ኃጢአትህን መተላለፍህን በደልህን ይዞ በቀራንዮ መስቀል ላይ የተንጠለጠለውን ኢየሱስን ትኩር ብለህ ተመልከተው። ዓይንህን ከሌሎች ነገሮች ላይ አንሳና ከግል ሩጫህ ላይ ከሙከራዎችህ ላይ አንሳና ያንን የተሰቀለውን ልክ በዓላማ ላይ እንደተሰቀለው እባብ ኃጢአትና በደል መተላለፍህን ይዞ የተሰቀለውን ኢየሱስ ክርስቶስን ትኩር ብለህ ተመልከተው። እሱን እንዳታየው የሚያዋክብ ነገር አለ? አዎ አለ። የሚወነጨፍ ነገር አለ? አዎ። ሞክር የሚል መነሳሳት አለ ውስጣችን? አዎ አለ። እሱን ሁሉ ግን ኮንትሮል አድርገውና ስለማያድንህ፣ ስለማያዋጣህ፣ ስለማይጠቅምህ ትኩር ብለህ እንደምንም እሱን ተመልከተው። ቀላል ይመስላል፣ ግን ቀላል አይደለም አይደል? ግን ቀላል አይደለም። ማየቱ ቀላልም ነው፣ ቀላልም አይደለም። ማየት እኮ ቀላል ነው። ሌሎቹን ነገሮች አለመሞከር እና እምነታችንን እሱ ላይ ብቻ ማድረግ፣ ጎማ ማጨሱንም ምኑንም ተወውና የተሰቀለውን በናስ የተሰራውን ዓላማውን እሱን ዝም ብለህ ተመልከተው። ብዙ ጎማዎች አሉና እኛ ብዙ መሞከር የምንፈልጋቸው ነገሮች አሉ። እነሱን ሁሉ እርግፍ አድርገተውና ቀላል ይመስላል፣ ግን ቀላል አይደለም። ይኸው ያድንሃል ነው የሚለው እግዚአብሔር ማለት ነው። ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወደዋል። በጣም የምንወደው የእግዚአብሔር ቃል አይደለም። የእግዚአብሔር ፍቅር ለሚገባቸው ሰዎች ብቻ የተሰጠ አይደለም፣ ለዓለም ሁሉ ለኃጢአተኞች የተሰጠ ጸጋ ነው። እግዚአብሔር ኃጢአተኞችን የወደደበት ዓለምን የወደደበት የፍቅሩ ከፍታ ምን ያህላል? አንድ ልጁን እስከ መስጠት። ልጆች ያላችሁ ታውቃላችሁ። ምንም ነገር ወድጄ አላውቅም እኔ ልጆቼን እስከ መስጠት ድረስ። ምን አይነት ፍቅር ነው! ከአይምሯችን በላይ እኮ የሚሆነው ለዛ ነው። ምን ወዳችሁ ታውቃላችሁ? ልጃችሁን እስከ መስጠት። አንድ ልጁን ከልጆቹ መካከል አንዱን አይደለም፣ ዓለም ሳይፈጠር ጀምሮ በእቅፉ የኖረውን የፍቅሩ ማረፊያ የሆነውን ዓለማትን ሁሉ የፈጠረበትንና የፈጠረለትን
ሁሉን በእርሱ ፈጠረ ብቻ ሳይሆን ለእርሱ ነው የፈጠረለት። አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ደግሞ የወደደው። ምላሽ ሳይጠብቅ እንዲሁ። ይጠቅሙኛል ብሎ እኮ አይደለም፣ ይከፍሉኛል ብሎ እኮ አይደለም፣ እንዲሁ ነው የወደደው። ከዛ ከ17 እስከ 18 አይፈረድበትም ይልና ደግሞ ተፈርዶበታል የሚላቸው ሰዎች ደግሞ አሉ። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በልጁ የሚያምን ወደ ፍርድ አይገባም። ወዳጆቼ ወደ ፍርድ አይገባም ማለት ምን ማለት መሰላችሁ? ፍርድ ፊት አይቆምም። ቀድሞ ነገር ሚዛን ላይ አይወጣም። በልጁ የሚያምን ልጁ ተመዝኖ አልፎለታል። ምክንያቱም ኢየሱስ ፍርዱን ቅጣቱን ተቀብሎለታል። በአንድ ጥፋት ደግሞ ሁለት ቅጣት የለም። እኔ በክርስቶስ ኢየሱስ ሳምን ኢየሱስ ክርስቶስ የተቀጣው ቅጣት ለኔ ለኃጢአቴና ለበደሌ ካሳ ክፍያ ሆኗል። ስለዚህ የኔ ኃጢአት፣ የኔ በደል፣ የኔ ጥፋት በክርስቶስ ስለተቀጣ ለአንድ ጥፋት ሁለት ቅጣት ስለሌለ በክርስቶስ ያመኑ ድጋሚ አይቀጡ። ምክንያቱም ለጥፋታቸው ክርስቶስ ቅጣቱን ተቀብሎላቸዋል። በልጁ የማያምንስ? በልጁ የማያምን ደግሞ ወደፊት ይፈረድበታል አይልም። በጣም ይገርመኛል ቃሉ። አሁን ተፈርዶበታል። አሁን የፍርዱን ደብዳቤ ይዞ ነው እየተንቀሳቀሰ ያለው። አሁን ተፈርዶበታል። ከፍርድ መውጫው ብቸኛው መንገድ በልጁ ማመን ነው። የፍርድ ደብዳቤው እንዲቀደድ ማድረጊያ ብቸኛው መንገድ በልጁ ማመን ነው። ወዳጆቼ ሰው ዛሬ የሚፈረድበት፣ ትላንትናም ብያቸዋለሁ፣ ከትላንት ወዲያ ሰው ዛሬ የሚፈረድበት ስላማድረጉና ስላለማድረጉ አይደለም። እኛ ዛሬ የምናስባቸውን የድርጊት ኃጢአቶች በማድረጉና ባለማድረጉ አይደለም ዛሬ የሚፈረድበት ሰው ዛሬ የሚፈረድበት ስላለማመን ነው። ስላለማመን በእርሱ የሚያምን ሁሉ አይፈረድበትም ይላል ቁጥር 18 ላይ። በእርሱ የማያምን ግን ለምንድን ነው የሚፈረድበት? በእርሱ የማያምን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል ይላል። በአንዱ በእግዚአብሔር ልጅ ባለማመኑ ነው አሁን ተፈርዶበት በፍርድ ውስጥ እየኖረ ያለው። ወገኖቼ በክርስቶስ መስቀል ላይ ያልተቀጣ ኃጢአት አንድ ነው፣ እሱም በክርስቶስ አለማመን ነው። ክርስቶስ ያልከፈለው በክርስቶስ መስቀል ላይ ያልተቀጣ ያልተወራረደ አንድ ኃጢአት አለ፣ እሱም በልጁ በኢየሱስ ክርስቶስ አለማመን። ሌላ ሁሉ ተከፍሎበታል። ፓስት፣ ፕሬዘንት፣ ፊውቸር ያልተከፈለበት ኃጢአት የለም። እምነታችንን ክርስቶስ ላይ ስናደርግ እነዚህ ሁሉ ታሳቢ ይደረጋሉ። በመስቀል ላይ በተሰራው ስራ ታሳቢ ይደረጋሉ፣ ይቆጠራሉ። ያልተቆጠረ ያልተከፈለ ግን ኃጢአት አንድ ነው፣ እሱም በልጁ አለማመን ይባላል። ከዛ ከቁጥር 19 እስከ 21 ድረስ ስለ ብርሃንና ስለ ጨለማ ይናገራል። ሰዎች ክርስቶስን የማይቀበሉት የመረጃ የምልክት እጥረት ኖሮባቸው ሳይሆን ጨለማን ስለወደዱና ብርሃንን ስለሚጠሉ ነው ይለናል። ጨለማን ስለወደዱና ብርሃንን ስለሚጠሉ። ለምን ብርሃንን የሚጠሉት? ለምንድን ነው? ክፉ ስራቸው እንዳይገለጥ። ከዛ ከ22 እስከ 36 ድረስ የመጥምቁ ዮሐንስን ምስክርነት እናገኛለን። ወደ ዮሐንስን መጥተው ረቢ በዮርዳኖስ ማዶ ካንተ ጋር የነበረው ስለ እርሱ የመሰከርክለት ሰው እነሆ ያጠምቃል፣ ሰውም ሁሉ ወደ እርሱ እየሄደ ነው አሉት ይላል። ዮሐንስ በእግዚአብሔር መንግስት ውስጥ ያለውን ስፍራ ያለውን የሥራ ድርሻ ጠንቅቆ የሚያውቅ ሰው ነው። ዛሬም አሉ በነገራችን ላይ ከአገልግሎት ወደ አገልግሎት፣ ከቸርች ወደ ቸርች፣ ከሚኒስትሪ ወደ ሚኒስትሪ እንደዚህ አይነት መረጃዎችን የሚያንቀሳቅሱ የሚያመላልሱ አሉ ወገኖች። ዛሬም እነዚህ ደቀ መዛሙርት መረጃ ይዘው መጡ። ዮሐንስ ጋር ያ የመሰከርክለት ሰው እያጠመቀ ነው፣ ሰው ሁሉ እኮ ወደዛ እየሄደ ነው አሉት ይላል። እዛ ቁጥር 27 እንዲህ ሲል መለሰ ይላል፣ ከላይ ካልተሰጠው በቀር ማንም አንዳች ሊቀበል አይችልም አላቸው። አያችሁ፣
ለእግዚአብሔር ሉዓላዊነት የሚገዛ ሰው በውድድር አይጠመድ። እያገለገለ ነው፣ በቃ ከላይ ተሰጥቶታል ማለት ነው። ከላይ ከተሰጠው እኔ ምን ላደርገው እችላለሁ? ከላይ ካልተሰጠው በቀር ማንም ምንም ሊያደርግ የሚችል የለም። ከላይ ከተሰጠው ደግሞ ከሱ ጋር መጋጨት ከሰጪው ጋር መጋጨት ነው። ቦታዬን አውቃለሁ፣ ድርሻዬን አውቃለሁ። የጥላውም የዮሐንስ አቲቲዩድ ይሄ ነበረ። ስፍራውን የሚያውቅ ሰው ነበረ። ኃላፊነቱን የሚያውቅ ሰው ነበረ። በውድድር የሚጠመድ ሰው አልነበረም። ከዛ ስለ ሙሽራውና ስለ ሚዜው ይነግራቸዋል። ሚዜ ሙሽራውን የሚያገለግል በሙሽራው ደስታ የሚደሰት ነው። ደስታ ተፈጽሟል። ሙሽራው መጣ፣ እሰይ። የእሱን ድምፅ መስማት እኮ ነው የሚዜው ደስታ። ደስታ ተፈጽሟል ይላቸዋል። እሱ ይልቅ እኔ ግን ላንስ ያስፈልጋል፣ እኔ ግን ላንስ ይገባል። ይሄ ይገባል የሚለው የግሪክ ቃል የማይቀር እቅድ ነው የሚል ትርጓሜ ነው ያለው። እኔ ዝቅ ብዬ እሱ መላኩ የማይቀር የእግዚአብሔር እቅድ ነው። እኔ ተጋፍቼ ቀንቼ ተከራክሬ ተሟግቼ የማስቀረው ነገር አይደለም። እሱ መላኩ እኔ ዝቅ ማለቴ የማይቀር የእግዚአብሔር እቅድ ነው ይላቸዋል። ከዛ ከ31 እስከ 34 ከላይ የመጣው ብሎ ፍጹም ስልጣን ያለው መሆኑን ከምድር ካሉት የተለየ መሆኑን ይመሰክራል። 34 ላይ እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል ይላል። ይሄ እግዚአብሔር የላከው የሚለው በእግዚአብሔር የተላክነውን እኛን ሁሉም ያመላክት ሳይሆን ስለ ኢየሱስ ክርስቶስ የተነገረ ስፔሲፊክ ቃል ነው። እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። ለምን? እግዚአብሔር መንፈሱን ሳይሰፍር ስለሚሰጥ። በብሉይ ኪዳን መንፈስ ቅዱስ ለተወሰነ አገልግሎት በተወሰኑ ሰዎች ላይ ለተወሰነ ጊዜ እንደሚመጣ እናውቃለን። በኢየሱስ ውስጥ የመንፈስ ቅዱስ ሙላት ያለ ስፍር ሳይሰፍር ማለት በሙላት ሙሉ ለሙሉ ነው ያለው። ከዛ ከ35 እስከ 36 አብ ልጅን ይወዳል ብሎ ስለ አባትና ስለ ልጅ ይናገራል። አብ ልጁን ይወዳል፣ ሁሉን ነገር በእጁ አስረክቦታል። በወልድ የሚያምን የዘላለም ሕይወት አለው፣ በወልድ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖርበታል እንጂ ሕይወትን አያገኝም። ሁሉን በእጁ አስረክቦታል። አብ ከክርስቶስ ያስቀረው አንዳችም ነገር የለም። አብ በክርስቶስ ያልፈጠረው ምንም ነገር የለም። አብ ለክርስቶስ ያልሰጠው ለክርስቶስ ያላስረከበው ምንም ነገር የለም። በክርስቶስ ያላመኑ አንዳች አያገኙም። በክርስቶስ ያመኑ ሁሉን ያገኛሉ። ምርጫው ሁለት ነው፣ ኤ ኦር ቢ። ሲ የለውም። ሁሉንም ማግኘት ወይንም ምንም አለማግኘት። በክርስቶስ የቀረቡ ሁሉን ያገኛሉ። ለምን? ሁሉን አስረክቦታል። በክርስቶስ ያልቀረቡ ምንም አያገኙም። ምንም ያላስረከበው ነገር ስለሌለ። እንደውም የእግዚአብሔር ቁጣ ይጠብቃቸዋል ይላል። ምንም አያገኙም ብቻ ሳይሆን በእርሱ ያላመኑ የእግዚአብሔር ቁጣ ይጠብቃቸዋል ነው የሚለው። ስለዚህ ምን እንማር ከዚህ ምዕራፍ? አንደኛ ሃይማኖተኝነት ዳግም ልደትን አይተካም ወዳጆች። ከኒቆዲሞስ ይሄንን ማየት እንችላለን። ኒቆዲሞስ ምሁር ነበረ፣ ሊቅ ነበረ፣ ሃይማኖተኛ ነበረ፣ ፈሪሳዊ ነበረ፣ የሸንጎ አባል ነበረ። እነዚህ ሁሉ ግን ዳግም ልደትን ሊተኩለት የሚችሉ ነገሮች አልነበሩ። የምንመካበት ዘመን የምንቆጥርለት ከእናት ከአባቴ ሲወርድ ሲዋረድ መጣ የምንለው ሃይማኖት ቢሆን እውቀት ቢሆን ባህል ቢሆን ወግ ቢሆን ተቋም ቢሆን ወዳጆቼ ዳግም ልደትን አይተካም። ዳግም ልደት ከውሃና ከመንፈስ የሚሆን በክርስቶስ ኢየሱስ በማመን የሚሰጥ የእግዚአብሔር ስጦታ ነው። ሁለተኛ ከዚህ ምዕራፍ የምንማረው ዳግም ልደት ሂደቱ ለመረዳት አዳጋች ቢሆንም የህይወት ለውጡ ግን ግልጽ ነው። በቃ ጌታን የሚያውቀው ብለን የምንቀመጠው ነገር አይደለም። ከፍሬያችን የሚታወቅ ነገር ነው። የተተከለ ይጸድቃል፣ የጸደቀ ያፈራል። ከተተከልን መጽደቅ አለብን፣ ከጸደቅን ደግሞ ማፍራት ቀድመን። ሶስተኛ ከዚህ ምዕራፍ የምንማረው እውነተኛ አገልግሎት ክርስቶስን እንጂ ሰውን አያልቅም። ዮሐንስ በዚህ በጣም ትልቅ ምሳሌ ሆኖናል። አራተኛ ከዚህ ምዕራፍ የምንማረው እግዚአብሔር የጠራን ወደ ብርሃን፣ በብርሃን እንመላለስ። ሰዎች ብርሃንን የሚጠሉት ክፉ ስራቸው እንዳይገለጥ ነው።
በብርሃን እንመላለስ። ወደ ብርሃን ተጠርተናል። ጌታ ኢየሱስ ይባርካችሁ።